አይደለም አምላክ አንድ ነው ዲቫይን አንድ ነው እኮ መለኮት አንድ ነው እያስማ በጣም ሲምፕል የሆነ ሎጂክ ነው የሰጠው እኛን 100 ሚሊዮን ሰው የሆነ እኮ ያነገርኩ ነው ዲቫይን መለኮት አንድ ነው እያስማ ሰውነትም አንድ እኮ ነው ሰውነትም አንድ ነው ኤቨርቢ ላይፍ ነው ስምሽ አንዴ እኔ እናንተ አሁን ስራ ለመስራት ይኸውልህ ተባታና አንድ ጾታ መቼም ተምረናል አይደል እንደዛ ብንጠቀም ደስ ይለኛል እሺ እኔ እናንተ አሁን ስራ ለመስራት የሆነ ነገር ለማድረግ መነጋገር አለብና አለብና ያው እንደምናው ግዴታ እኔ የኔ ስራ ለአንተ መንገር አለብኝ የሆነ አሁን ለምሳሌ ቢዝነስ ባስብ ጓደኛዬ ብትሆን አንተ መነጋገር አለብን በዲቫይን ግን እንደዚህ አይነት ነገር የለም ተመለከቱት ማለት እርግጠኛ ነህ ኢየሱስ ማያውቀው አብ ማያውቀው መንፈስ ቅዱስ ማያውቀው ነገር ሁሉም እኩል ነው ዕውቀታቸው እኩል ነው እርግጠኛ ነህ ፒኬ ካለ እስኪ ዮሐንስ 5:30 ክፈትልኝ ፒኬ ሀቢብ ያለ ስክሪን ስላለው እሱ የተሻለ ነው አለው ያው መተቻለ ዮሐንስ ወንጌል ክፈትልኝ ዮሐንስ 3 ይሄው እሱ ይከፍትልናል ስክሪኑ ላይ ለሁላችንም 5:30 ነው ያልከኝ 5:30 ዮሐንስ እሺ 5:30 ዮሐንስ እኔ ከራሴ አንዳች ላደርግ አይቻለኝም እንደሰማው ፈርዳለሁ ፍርዴንም ቀናው ኢላከይ ፈቃድ ያልሰጥ እኔ ስለራሴ ምስክርነት እምነት አይደለም ይላል አየው ኢየሱስ አሁን ከራሱ አንዳች ነገር ሊያደርግ አይችልም የራሱ ነው ኢየሱስ ያስታረቀን ከማን ነው መስዋዕት ሆነ ያስታረቀን እኮ ከአባቱ ከአብ ነው እኮ ኢየሱስ ይኸውልህ ከራሱ አንዳች ነገር ሊያደርግ አይችልም አይደል ስለዚህ አያውቀውም ማለት ነው እንዴ አንዳች ማድረግ አይችልም ማለት ኖ ቆይ ኢየሱስ የራሱ ፍቃድ ነው ችግር የለውም ስለ ዕውቀቱም ደግሞ እንመጣበታለን ኦኬ እሱ በምድር ሳለ ነው ምድር ላይ ኮን ያለው እዚህ ጋር እንዴ ምድር ላይ ሳለ ማለት አምላክ ምድር ላይ ያለና አምላክ ምድር ላይ ያለና ምድር ላይ ሳይኖር ይባላል ለሁለት ይከፈላል ኖ አይከፈልም ዲቫይን ነው እዚህ ጋር ታዲያ ተከፍለዋል ፍጹም ሰው ሆኖ መጥቷል አይደል ምክንያቱም አንዴ መስዋዕቱን ሊያቀርብ የዘላለም መስዋዕቱን ሊያስቀምጥ ፍጹም ሰው ሆኖ መጥቷል እንደዛ ብላችሁ ታምናላችሁ እናንተ በእምነታችሁ ደረጃ እሺ ግን እንደዛ የሚል የለም ይሄ ፋክት ነው እንደመጣ ሁሉም ያምናል በነገራችን ላይ ኢየሱስ እንደመጣ የትኛውም ነብይ ያምናል እንትን ነው አምላክ መጣ የሚለው ነው እንጂ ኢየሱስማ ተወልዶ መጥቷል አምላክ ግን እንደመጣ ታምናለህ አይደል ፋክት እንደሆነ ታምናለህ ኢየሱስማ ተወልዶ መጥቷል እኮ ከ2000 ዘመናት በፊት አምላክ አይደለም የመጣው እያልኩ መለኮት አይደለም የመጣው ነው ብለህ ነው የምታምነው አንተ ሰው ነው ኢየሱስ እንደዛ ብለን ነው የምናምነው ግን ርዕስ አታስቀይረኝ አሁን እዚሁ ላይ ነው ያለ ነው ገባኝ ርዕስ ያስቀየርከኝ ስለዚህ የሰው ልጅ የተጣለው ከአባቱ ከአብ ጋር ነው አይደል በኦሪት ዘፍጥረት ሌላ ርዕስ ነው እያስማ እኔ አሁን እዚህ ላይ መጣሁልህ እዚህ ጋር የአባቱን ፍቃድ ላደርግ አይቻለኝ እዚህ ጋር የመጣሁልህ አንተ ቅድም 100 ሚሊዮን ሰው ነው ያለው ስትል ማንነት ቆጥረህ ነው ግን ሁላችን አንድ የሆነ የሰው ባህሪ ነው ያለን ኦራይት ስላሴ ውስጥ አንድ የሆነ የአምላክነት ባህሪ አለ ኦራይት ያንን የሚጋሩ ደግሞ ሶስት አካሎች አሉ ያንን የሚጋሩ ያንን መለኮት የሼር የሚያደርጉ ሶስት አካላቶች አሉ ግን አንተ ስትቆጥር ለስላሴ ጊዜ ምንነትን ነው መለኮትን ነው የምትቆጥረው ባህሪውን ነው የምትቆጥረው ለሰው ሲሆን ደግሞ አካሉን ማንነቱን ነው የምትቆጥረው ያንን ስህተት ነው አንድ ነው በቃ አለቀ እኮ እኛ በቃ አንድ ነው ሰውነቱ ልበለው ሰውነት አንድ ነው ልበል በቃ እንዳንተ አቆጣጠር ሰውነት አንድ ነው አላልኩም እኔ አምላክነት ዲቫይን ብቻ ነው እያልኩ ያለሁት እንዴ ሰውነት ኔቸራችን አንድ አይደለም እንዴ እናንተ በስራ እንደሚለያዩ ነገር ያለው በስራ ይለያያሉ ብያለሁ በስራ ይለያያሉ በስራ በግብር ይለያያሉ አረ አንድ ናቸው ብለኝ እኮ ነው እዚህ ጋር የመጣ ነው ይሄን ላሳይ እንደሚለያዩ በስራ ይለያያሉ ብያለሁ አረ አንድ ናቸው ብለኝ እኮ ነው ይኸውልህ እኔ አንድ ናቸው አይደለም ያልኩት በምንም አንድ ናቸው ብለኝ እኮ ነው እዚህ ጋር የመጣ ነው ኤቨርቢ ላይፍ ይኸውልህ ስማኝ አንድ ናቸው ሳይሆን ያልኩ እኔ አንዳቸው ያንዳቸውን ስራ ተነጋግሮ አይሰሩም ነው ያልኩ በዲቫይን አንድ ስለሆኑ ተነጋግረው ለምሳሌ ምንድነው ተነጋግረው የማይሰሩት ለምሳሌ እኔ አሁን ቢዝነስ ሐሳብ ባስብ የኔን ነገር አንተ ልታውቅ አትችልም ካልነገርኩ በስተቀር ግን ለስላሴ አንድ መስጠቱ ምሳሌ ነበር እያስማ ዘፍጥረት 16 ላይ እግዚአብሔር ማለት ኑ እንፍጠር ምናምን ያለ ያለው ጥቅ በምሳሌያችን ሰው ተነጋግረው ነው የሚሰሩት ለምትሉን አለ ታዲያ እንፍጠር አለ እኮ ነው የሚለው ታዲያ ተነጋግረው ሰሩ እያለ ነው እዚህ ጋር እንዴ ሳይነጋገሩ ነው የሚሰሩት እኮ እንፍጠር አለ ሳይነጋገሩ ነው የሚሰሩት ሳይነጋገሩ ማለት ያውቀዋል ማለት ማን ነው እንፍጠር እያለ ያለው
ይኸውልህ ተነጋገሩ ማለት ይኸውልህ እዚህ ጋር ስማኝ ዲቫይን ማለት መለኮት ማለት አንደኛው ያንደኛውን ተነጋግሮ ሳይሆን በቃ በግብር ይለያያሉ ምክንያቱም ግልጽ ነው ኢየሱስ ወርዷል ለምሳሌ አብ በሰማይ ነበር በዛ ታይም ሶ አይ ቲንክ እንደሚለው አልገባም ዲቫይን አንድ ነው አልኩ መለኮት ይኸውልህ አንደኛው የሚሰራውን አንደኛው ያውቀዋል ማለት መነጋገር አይጠበቅባቸውም እኔ እናንተ ግን የሆነ ቢዝነስ ሐሳብ ብናስብ እዚህ ጋር ለምሳሌ እኔ ላንተ መንገር አለብኝ ምክንያቱም ሰው ናት አሁን እንደናንተ ከሆነ እኮ ይነጋገራሉ ተነጋገሩ ማለት አያውቁ ማለት አይደለም እዚህ ጋር አንዴ ሁለታችሁም ተሰሙኛላችሁ ጥያቄ አለኝ ኧረ እባክሽ ከራሳችሁ ቁርአን ነው ኧረ ፊክ እንግዶችን አንድ በልልኝ እንዴ መገላገልኩ ድክም አንዴ ነው ቆይ አሁን እኔ ከማስወርድ ጊዜህን ብትጠብቅ ጥሩ ነው በዛ ላይ ደግሞ ዛሬ ርዕሳችንን አይተዋልና ጥያቄ ስንቀበል እቀበልሃለሁ እሺ እያስማ ኦኬ በጣም ኦፍ ቶፒክም እየሄድኩ ላንተ ስል እያወራሁልህ ነው እስቲ ለኔ ቆጠራ ላይ ሳይሆን ዲቫይን አንድ ነው አልኩ በቃ ዲቫይን አንድ ነው በአካል ሶስት ሰውነትም አንድ ነው ሂዩማኒቲም አንድ ነው ዶሮነትም አንድ ነው እነዛ ሶስት ዶሮዎች አንድ የዶሮ ምንነት ነው ያላቸው ዶሮ ስትል 1 ቢሊዮን ዶላር ቢኖር ምድር ላይ በዶሮ ምንነት አይደንቲቲና አካል እንትን ምንድነው እኔ ባህሪ ኔቸር ነው ማውራ ስለ ኔቸር ነው ያወራ ያለሁት ኦኬ ገባ በሰውነት ዋን ሂዩማን ቢንግ ኔቸር ነው ያለን በአካል እኮ ሶስት ናቸው ኬኩ ፋክት ነው እኮ አመንን እኮ በአካል ሶስት ናቸው ዲቫይን ግን አንድ በጣም ጥሩ የሰው ልጅ በአካል ስንት ነው አሁን ባለንበት በምድር ስታቲስቲክስ መሰረት ፖፑሌሽኑ በአካል የሰው ልጅ አንድ የሰው ልጅ ማለት የሰው ልጅ አንድ ነው በአካል ባህሪ ግን አሉት አይደል ስንት ነው የሰው ልጅ አይደንቲቲ አሉት አይደል የሰው ልጅ ይኸውልህ ያስማ ምድር ላይ በአካል የሰው ልጅ ማለት በማንነት የሰው ልጅ ስንት ነው አሁን ከ8 ቢሊዮን በላይ ህዝብ አለ በብዛት ነው ወይስ አንድ ሰው ከ130 ሚሊዮን ህዝብ በላይ ምናምን አለ ስለዚህ ሰው ናቸው እዛ ጋር ያለው ዲቫይን ምናምን ምድር ላይ ያልኩ ነው ምድር ላይ እርዝ ላይ ያለው የሰው ልጅ 8 ቢሊዮን 7 ቢሊዮን 8 ቢሊዮን ምናምን ማክስ እሺ ይባላል እነዚህን ምንላቸው ማንነት አካልን ቆጥረን ነው ምንነትና ማንነት ታውቃለህ እኔ አሁን ግራ እየገባኝ ያለው ራሱ እሱ ላይ ነው ምንነትና ማንነት ታውቃለህ እነዚህ አይደንቲቲ ናቸው ምንነትና ማንነት ታውቃለህ ወይ ማንነት አምላክ ነው እሺ ምንነት ያው አይደንቲቲ ነው እኮ ስለ ባህሪ ነው ያልተረዳሁም ለዛ ነው ምን ደክሞ አሁን ምን ዞራው እዚህ ጋር ግን ኮንሴፕቱ መረዳት ያለበት የቃላቱ መለወጥ ሳይሆን መለኮት አንድ ነው አልኩ አይደል መለኮት አምላክ ነው ችግር የለውም በቃ ገለባ አብጣኸዋል ምንነት መለኮት አንድ ነው አልኩ መለኮት አንድ ነው እሱ ምንነት ይባላል ወይም ደግሞ ኡሲያስ ይባል ሰምታል ወይ ስለዚህ መለኮት አንድ ነው በቃ ምንነት ያልከው ነገር አንድ ነው ኦኬ አንድ ነው ኤሰንስ የምንለው ወይ ደግሞ እሺ ምንነት አንድ ነው ምንነት አንድ ነው በጣም ጥሩ አሁን ለምሳሌ ሁማን ኔቸር ዲቫይን ኔቸር ኦልራይት ከፈለክ ቺክን ኔቸር በለው ዶንኪ ኔቸር ኦኬ whatever you mention ችግር የለውም ይሄ አንድ ነው አንተ ፈል ያደርግ ይችላል ዳስማ ማንነት ግን ብዛ ነው በዛ ምንነት ውስጥ ብዙ ማንነቶች ሊኖሩ ይችላሉ ገባ ለምሳሌ አሁን ሰው ስትል 8 ቢሊዮን ሊሆን አሁን ለምሳሌ የሰው ልጅ ሞርታል ነው ስትል በቃ ሁሉም የሰው ልጅ በዛ ኔቸር ውስጥ ያለ ነገር ጠቅላላ ይሞታል ማለት ነው እሺ ኦልራይት አምላክ አይሞትም ስትል በዛ ዲቫይን ኤሰንስ ውስጥ ያለ ምንም ነገር አይሞትም ማለት ነው ኦልራይት ስለዚህ አሁን ምንድነው ችግር እየሆነ ያለው በዛ ኔቸር ውስጥ ያሉ አካላት ስንቆጥር ስንት ነገር አለ በዛ ኔቸር ውስጥ ስንቆጥር አካሉ ነው የምንቆጥረው ኦልራይት ስንቆጥረው አሁን በእናንተ በኩል ያለው አካሉ ስንት ሆነ 3 ነው ያለው አብ ወልድ መንፈስ ቅዱስ ነው አሁን ሶስቱ አካላት በአንድ መለኮት ውስጥ መለኮት አንድ ነው እኮ እያልኩ ነው መለኮት አንድ ነው በጣም ጥሩ በ8 ቢሊዮን ህዝብ ውስጥም ማንነት ውስጥ ሰውነት አንድ ነው ሰው ነው አይደል ስለዚህ አንድ ሰው አለ አንድ ሰውነት ነው ያለው አንድ ሰው ነው ያለው ምድር ላይ አንድ ሰውነት ሳይሆን ሰው ነው እያንዳንዱ ሰው ነው በቃ አለቀ ሰው ናቸው ስያሜያቸው ሰው ነው አይደል ሰው ያለው ምድር ላይ ወይ የእግዚአብሔር ፍጥረት ናቸው ሁሉም የእግዚአብሔር ፍጥረት ናቸው ብለን ነው ምናምን ስለዚህ ሰው ናቸው አለቀ እኮ በጣም ጥሩ ሰው ናቸው በጣም ጥሩ መለኮትስ ምንድን ነው መለኮት ከሰው ጋር አይገናኝም ሰው ከአምላክ ጋር ስትሄድ መለኮት አንድ ነው ሶስት አምላክ አለ ሶስት አካል ቀጥሉ ከአቡኪም ገብቷል አንዳችሁ ቀጥሉ የኔው ወይ ኤንጅል አለ እንትን እኮ የምናገረው ነገር አለኝ
አረ ወንድሜ የኔው ከርዕሱ ውጭ ከሆነ ከርዕሱ ውጭ ምንም ነገር አትናገርሽ። ከርዕሱ ውጭ ነው ግን ትንሽ ወደ እናንተ እምነት ይጠጋል ልንገርህ። አይቶ በቃ አትጠጋ። እዛው ስክሪን ላይ ታሳየኛለህ ወንድሜ። ማን ነው እያወራ ያለ? ኦኬ ያስማን ሚዩት አደረገሽ። የኔው አትጠጋኛ ጋር አንቋል ላይ ይደርሳል። እሺ አንተ ልጠይቅህ ሲመልስልኝ መመለስ ከቻልክ ነው። አልችልም አልኩህ እኮ እኔ አሁን የጠየቅከው የመጽሐፍ ቅዱስ ጥያቄ ማለት ነው። የትኛው? በእናንተ አርግቼ ልጠይቅህ። የትኛው? እኔ የትኛውን የመጽሐፍ ቅዱስ ጥያቄ ነው የጠየቅኩህ? እኔ ነው እሱ ነው አሁን እየተከራከራችሁበት የነበረው ምን የሚለው? እስኪ ቃሉን አስታውሰኝ። ከቃሉ ጋር አልነበርኩም መሰለኝ። ይሄ አሁን ቅድም እንትን እያላችሁበት አታስታውሰውም? ቃሉን አታስታውሰውም? ነው ሶስት አካል አንድ መለኮት እንትኑ ሶስት አካል አንድ መለኮት ነው። የኔዋ እያስማን ቆይ አንዴ እንትና የኔው እኮ የነገርኩት ነው። ሶስት አካል አንድ መለኮት። ቆይ አንዴ እያስማን ቆይ አንዴ ኧረ እያስማን ተረጋጋ። ኦኬ አዎ የኔው አንተ ከሱ ጋር ነው ከየኔው ጋር ነው። አንተ እንትን አድርግ የኔው አብሮ ላለው ሰው ስጠው ወይ ስልክህን። ለምን? በቃ እሱ ያወራኝ፣ እሱ ነው ሐሳቡ የገባው፣ እሱ ነው ጥያቄ ያለው። ቃሉን እያስታወሰ ያለ እሱ ነው። ስለዚህ ከሚያስታውስ ስጠውና ወይ እሱ የሚያስታውሰውን ያወራ። አሁን የሱን ጥያቄ ከሆነ አንተ የምታወራ አንግባባም። እሺ አንድ ነገር መናገር ፈልጌ ነበረ። የአጅር መጽሐፍ ላይ ማለት ነው ከቁጥር 15 ሱራ ቁጥር 15 የአጅር መጽሐፍ 15 ላይ 15 ላይ ማለት ነው። ስልክህን ስጠው ስልክ አንተኑን ልክፈትልህ ቆይ አንዴ ቆይ እኔ ወይ በቃ ተግባብታችሁ ስጨርሱ ነው። አንዴ ቆይማ የኔው ይቅርታሽ ላስወርድ ነው። እሺ ይቅርታ በጣም እላለሁ። እንዴ ጥያቄው እንጃ የገባው ራሱ አይመስለኝም። የኔው የትኛው እንደሆነ የኔው አላውቅም። ብቻ ከሁለት አንዳቸው የኔው ነው። እሺ ለማንኛውም ኦኬ ወጣው እንደ ፖዝ ላይ ነኝ። ሁለተኛው አካውንቴን ፎሎ ያላደረጋችሁ የፒኬ የሚለውን ፎሎ አድርጉት፣ ፖዝ ላይ ያለው ማለት ነው። እሺ ፎሎ ያላደረጋችሁ ፎሎ አድርጉትና ማን አለ ሌላ? ኤንጅል ነው ያለ። በቃ ኤንጅል እንዴት ነህ? ሰላም ለእናንተ። ሰላም ለአንተ የሚሆን ሰላም ነው። እንዴት ነው? ሁሉ ሰላም ነው? አለን። ስለ አንተ የሆነ ነገር ሰማውና እስኪ ምንድነው እንትኑ የሚባለው ስማችሁ የእምነቱ ሰምቼው አላውቅምና ትንሽ ብታብራራለን። የምን ልክ እንደ ፕሮቴስታንት ምናምን እንደሚባለው ፖሊ ምንድነው? ኤቨር ነው ሲያወራ የሰማሁት። አላወራሁም ነው ወይ? እኔ ነኝ። እሺ አሚር ንገረውማ እና ምን እንደሆነ ኮንሴፕቱ አላወቅኩትም። ለእኛም ቢያስረዳን ጥሩ ነው። እኔም ከተማሪው ነው የሰማሁት። ዝም ብዬ ለዛ ነው ቶሎ አንዳንድ ነገሮች ላይ ቶሎ ሲያምን እኮ እኔ እንዴ ኦርቶዶክስ ነው ፕሮቴስታንት ነው ምናምን እላለሁ የሆነ ነገሮች ላይ እና ከምወዛገብ አስተምሮታችሁን እንወቀውና ከዛ በኋላ ብናወራ የተሻለ ይመስለኛል። ኤንጅል ለምን በግልጽ አይነት የምን አስተምህሮ ነው ደግሞ? እኔ ራሱ ሀሜት ነው የሰማው። ፊሊሞን ነው የነገረን። ፊሊሞን ነው የሚባለው አሚር የሆነ ቀን አሳረጋለሁ ብሎ ይመጣ። ፊሊሞን የሚባለው እንደዛ አይልም። እሺ ምንድነው አሚር አውራው? ማኔ ምንም እየገባኝ አይደለም። አሁን ደግሞ ይበልጥ እየተወጫበረ ነው አምሮዬ። አውራው እንዴ የትኛው ፕሮቴስታንት ነህ? ምንም በሌላ ነገር ላይ ነው እንዴ ሌላ ቶፒክ ምናምን የጀመራችሁት? በአሉባልታ ነገር ነው ማለት አሉባልታ ነው። ኧረ እባክህ ቆይ ተረጋጋ። ኤንጅል ግን ምን እየሆንክ እንደሆነ አላውቅም። በጣም እንጃ በጣም እኔማ አንደኛውን በቃ ስብጭት እያልኩ ነው። አንደኛውን በቃ ሀሳባችን ምን መሰለህ፣ አሁን የሆነ ሰው ኦርቶዶክስ ነኝ ሲል
ኦርቶዶክስ ላይ ያለውን እምነት እናውቀዋለን በደንብ ማለት ምን እንደሚያምን ለምሳሌ ኩነትን ጨምሮ ማለት ነው። ኩነት ነው ብዙ ጊዜ የሚለዩበት። ስለዚህ በኩነትም ምናምን ላወራው እችላለሁ። የሆነ ሰዓት ፊሊሞን መጥቶ ነበርና ፖሌ ምናምን የሚል ስም ከታች ጻፉና ምንድነው ስንል ፊሊሞን እና ኤንጅል ምናምን ዲኖሚኔሽናቸው እንደዚህ ነው የሚባላሉ። ከዛ ፊሊሞንን እስኪ እንደዛ ከሆነ ምንድነው የሚለያችሁ ከሌላው እስኪ አብራራልኝ ምናምን ስለው አሁን ጫጫታ ቦታ ነው ያለው ሌላ ቀን አስረዳሃለሁ አለኝ። ከዛ ኦኬ በቃ ስታስረዳኝ ካስረዳኸኝ በኋላ እምነትን በትክክል ከገባኝ ከዛ በኋላ እናወራለን አልኩት። ከዛ አልተገናኘንም። አይ ቲንክ ወይኔ አልነበርኩም ወይ እሱም አልነበረም። ሶ አሁንም እኛ እያልን ያለነው መመሰለህ ኤንጅል ምንድነው አሁን ምንድነው የሚባለው? አንደኛ ስሙን አልያዝኩትም። ሁለተኛ ከፕሮቴስታንትና ከኦርቶዶክስ አንተ ያለህ ነገር ምንድነው የሚለይህ? ምንድነው ሳንድ የሚያደርጋችሁ? ምንም አይለየንም። ፕሮቴስታንት ነኝ እኔ፣ ኦርቶዶክስ አይደለሁኝም፣ ግን ፕሮቴስታንት ነኝ። ላውራው አሚር እንትና ኤንጅል አይ ዶንት ኖ ለምን የዚህን ያክል መደበቅ እንዳስፈለገ የሚለያዩ ነገራችን ብዙ ነገሮችን ነገርከኝ እኮ ኢቭን እነሱ ነው ግን አይ በጣም ነው የሚገርመኝ ማለት ነው። አሁን ቆይ አንዴ ላውራ ኤንጅል ቆይ ላውራ አዳምጠኝ ኤንጅል አዳምጠኝ እንዴ ተረጋጋ እንጂ ላውራበት። አረ ላውራበት ተረጋጋ እንዴ። አረ ፒኬ በቃ ለዛሬ ከዛኛው አንስተ እዚህኛው ላይ ስተኝ ሞዴሬተር እንዴ ላውራበት አዳምጠኝ እንጂ እንግዲህ እንደዚህ ነው እንደምትቀበለው። በጣም ነው ማዝነው አሚር። እኔ በፒሲ ስገባ ሞዴሬተር ማንሳት አልችልም፣ መስጠት ብቻ ነው የምችለው። መስጠትም ሞልቷል። ምን ተሚለውን እንትን ካሜራውን ዘጋው ያረጋ ሚውት አድርገው መሰለኝ። ስጠኝ ለኔ ዲኬ ለኔ ስጠኝ። ሙሉ ነው ሞዴሬተር። እንግዲህ ዋ ከፋፍዬ አላደባደባችሁ እንዴት ይሆን? 30 ሞልቷል እንጂ። ቆይ እሺ ላውራ ፒኬ አንዴ ቆይ እሺ ኤል ኤንጅል እሺ ቆይ አንዴ ኤንጅል በኔጌቲቭ ወይ አትውሰደው። በቃ አሁን እኔ ሲያወሩ ስለነበር አልገባኝም። ስለዚህ የሆነን ነገር ዝም ብለህ ሳታቀምጥ ሞግተው አውቀ ብትሞግተው የተሻለ ነው። ለምሳሌ ኦርቶዶክሶች የሚቀበሉት አለ ኩነቴ በአንድ ልብነት፣ በአብ ልብነት፣ በወልድ ቃልነት፣ በመንፈስ ቅዱስ እስትንፋስነት የሚሉት ነገር አለ። ይህንን እኔ አሁን ከሌላ ፕሮቴስታንት እኔ ሰምቼው አላውቅም። ስለዚህ ስለ ኩነት የሚወራ ከሆነ ላወራ የምችለው ኦርቶዶክስ ጋር ብቻ ነው፣ ከሌላ አካል ጋር አላወራም እስከማውቀው ማለት ነው። ፕሮቴስታንት ሲሆን ደግሞ ሁለት ኔቸር ወይም ሁለት ምንነት አላቸው ብለው የሚያወሩት ነገር አለ። ይሄ ተዋህዶ ከተባለ በኋላ ግን ሁለት ኔቸር ብለው የሚያምኑት የሚሄዱት ነው። በቃ ልንገርህ፣ እንደዛ ከሆነ እሱን የምታውቀው ከሆነ ልንገርህ። በቃ ቆይ አንዴ ኤንጅልሽ አንዴ አታርጠኛ እንዴ። አሁን እኔ አይደለም የምቀጥለው። ይኸው አሚር አንድ ቁጥር እየጻፈ እኔ የሰማሁት ከና አሚር ስለሆነ ያንተ እይታ ምንድን ነው በመጽሐፍ ቅዱስ ላይ የሚለውን ነገር ማወቅ ነው የምፈልገው። ግን የሰማሁትን ነገር መጀመሪያ እና አሚር ስላለ እሱ ክሊር ያርግልህ። አውሩ ያን ያክል ኩንት የሚል ነገር አይደለም። እኔ አሁን ብትጠይቀኝ ስለኔ የሆነ ነገር እነግርሃለሁ፣ ምንም ችግር የለውም። አይደለም ፒኬ አይለየንም ካለ እንደ ፕሮቴስታንት ማውራት እንችላለን እኮ። ለምሳሌ እሱን በፕሮቴስታንት አድርገን ልናወራው ምንም እንትን የሚለን ነገር የለም። ለምሳሌ ፕሮቴስታንት ፍጹም ሰው ፍጹም አምላክ የሚል ነገር ትቀበላለች። እሱ ፍጹም ሰው ፍጹም አምላክ የሚለውን ነገር አይቀበልም። ከመነሻውንም ኢየሱስ ክርስቶስ ነፍስ አለው ብሎ አይቀበልም። አሁን ከፊልሞን ቀጥታ እንደዛ ነው ያለው። ክርስቶስ ነፍስ አለው የሚባል ነገር የለውም። መለኮት ራሱ ነፍስ አለው የሚል ይሄ መጀመሪያው ክፍለ ዘመን ላይ ዶሲቲክስ ምናምን የሚባሉ ሌሎች ብዙ አንጃዎች ነበሩ አይደለ? እንደነዛ ይሄ መናፍቅ ተብለው የተወገዙት ውስጥ ማለት ነው። አይ ቲንክ ዶሲቲክስ 381 ላይ መሰለኝ የተወገዘው ካልሳሳትኩ እንትን ላይ ኮንሰርት ላይ ነው። ምን ተሚዩት አድርግ እስኪ። ምንድነው ስርዓት ማይኖራችሁ? ያ አላህ። እና እንደዛ ከሆነ ፕሮቴስታንት ነኝ እኔ ሌላ እምነት የለኝም ካለ ይቀበል፣ በቃ ችግር የለውም እኮ። እኛም ፍጹም ሰው ፍጹም አምላክ የሚለውን ነገር ተቀብለን በዛ መልኩ መሄድ እንችላለን። ግን እሱ ፕሮቴስታንት ነኝ እያለ ግን ደግሞ ፕሮቴስታንቶች መናፍቅ ነው ብለው የሚጠሩትን ባህሪዎች እንትን የሚል ከሆነ ለምሳሌ ፍጹም ሰው ፍጹም አምላክ የሚባል ነገር የለም፣ ኢየሱስ ክርስቶስ ሰው አይደለም ብሎ የሚያምን ከሆነ እንዴት ነው ከሱ ጋር ፕሮቴስታንት ነው ብለህ የምትቀጥል? ጠይቀው። የሚያምን ከሆነ ለምሳሌ የፍጹም ሰው ፍጹም አምላክ
የሚለውን ክርስቶስ ነፍስ አለው ወይ የሚለውን ሐሳብ የሚቀበል ከሆነ ጠይቀው። ከዛ ቀጥሉ። ከኔ ጋር እንኳን ብዙ የምንግባባ አይመስለኝም በዚህ ሁኔታ። አረ እንግባባለን፣ በሚገባ ነው የምንግባባው። ምን መሰለ ፒኬ፣ እኔ የአራተኛውን የኬልቄዶን ጉባኤን አምንበታለሁ። ቸርች ፋዘርስ የተናገሩትን ኢየሱስ ክርስቶስ አንድ ፐርሰን ቱ ኔቸር የሚለውን ማለት ነው። ሁለት ኔቸር አንድ ፐርሰን የሚለው ኢየሱስ ክርስቶስ ሁለት ፐርሰን አይደለም ያለው፣ አንድ ማንነት አንድ ፐርሰን ነው። ይህም ፐርሰን ደግሞ ዲቫይን ሎጎስ ነው፣ መለኮታዊ ፐርሰን ነው። ስለዚህ ኢየሱስ ክርስቶስ የሰው ምንነት አለው እንጂ የሰው ማንነት የለውም ብለው ያምናሉ። የሰው ምንነት ነው እንጂ የሰው ማንነት የለውም ብለው ያምናሉ። ስለዚህ እኔም የማምነው ይሄንን ነው። ኢየሱስ ክርስቶስ ሁለት ኔቸር አለው፣ ግን አንድ ፐርሰን ነው። ይሄ አንዱ ፐርሰን ደግሞ ዲቫይን ሎጎስ የሰማይና የምድር ፈጣሪ ሎጎስ ነው፣ እሱ ነው። ስለዚህ እኔ አንድ ፐርሰን ነው የሚለውን ስቲል አፈር ማድረጋለሁ። ሁለት ኔቸር ነው የሚለውም ደግሞ ያ ሎጎስ ከድንግል ማርያም ስጋ ነስቶ የሰውን ባህሪ የሰውን ኔቸር አድ በማድረጉ ሁለት ኔቸር አለው። ይሄ መጽሐፍ ቅዱሳዊም ነው። ስለዚህ አራተኛውን የኬልቄዶን ጉባኤ አምኜ ይቀበላሉ። ኢየሱስ ክርስቶስ የሰው ማንነት የለውም የሰው ምንነት ነው እንጂ ብዬ አምናለሁ። ኦኬ። ስለዚህ ኢየሱስ ክርስቶስ የሰው ማንነት ከሌለው ኖርማሊ በማንነቱ ነው ማለት ነው የጸለየው፣ በመለኮታዊ ማንነቱ እንጂ ያ ለማን የጸለየው? አንድ ማንነት ነው ያለው አይደል? አዎ፣ ኢየሱስ ክርስቶስ ሲጸልይ ለማን የጸለየው? አዎ፣ መጀመሪያ እንስማማ። መጀመሪያ ይሄ ነው እኔ አሁን እማምነው የሚለውን ተቀበልከኝ። ከዛ ወደ ጥያቄ ተገባ። እምነትህ ከሆነ እኔ እኮ ማወቅ መፈልገው እምነትህ ነው። ባይዘው በቃ አውቀውን ገባህ አይደል? አዎ፣ ሙሉ ከሆነ አሁን የነገርከኝ አሁን በነገርከኝ ልክ ገብቶኛል። አንድ ማንነት ሁለት ምንነት ማለት የመለኮትም ኔቸር አለው፣ በማንነቱ ግን አንድ ነው። አንድ ማንነት ሁለት ምንነት። ቆይ እኔ የምልህ ግን የሰው ማንነት የለውም ነው የማምነው። አዎ፣ ቆይ አንዴ፣ እንደውም ጥሩ ነገር ፕሮቴስታንት በዚህ አይደለም የሚያምኑት፣ በማንነት ሁለት ነው የሚል አስተምህሮ ያለው አለ። ላይክ ከኦጄ ውጪ አይ ቲንክ ኦጄ መሰለኝ ያላቸው አይደል? ኤንጅል ምን አልከኝ ፒኬ? ከኦል ጂሰስ ናቸው ሁለት ማንነት አለው ብለው የሚያምኑት። ከኦል ጂሰስ ውጪ ሁለት ማንነት አለው ብሎ የሚያምን አለ ኤንጅል? ኦል ጂሰስ አዎ፣ ምናልባት ከሆኑ ማለት ነው የሚያምኑ ከሆነ ኧረ አይሉም እነሱ። ስለዚህ ማንም አይልም። ማን ይላል እስኪ የሚለው? አዎ፣ የሰው ግን የሚሉ ምን መሰለህ፣ ለምሳሌ የሰው ማንነትና የመለኮት ማንነት አለ አይደለ? ተዋህዷል ነው እነሱ አንድ ላይ ሆኖ ማለት ከሁለት ለምሳሌ ኦርቶዶክሳውያን ከሁለት አካል አንድ አካል ሆነ ብለው ያምናሉ። ተዋህደ ማለት ነው። ወይም ደግሞ አንድ ሆነ ባይቀላቀልም ብለው አንድ ሆነ ይላሉ። እንደዛ ግን አይደለም። እኔ የምለው የሰው ማንነት የለውም የመለኮት ማንነት ነው። አገኘኝ? አዎ፣ አይ ሐሳብ ባይዘው ሙሉ በሙሉ ገብቶኛል። አሁን ያወራኸው ማለት ነው። ትንሽ እያሰብኩበት ነው። ላይክ ይሄ አሁን የተናገርከው አላ ማንነት ተዋህዷል የሚለው ምንታዊ ምንድን ነው? ምንታዊን የሚቀበሉና ማን ናቸው? ምንታዊን ላይክ የሰው ማንነት መለኮትም ሰውም ሁለት ማንነት ብለው የሚያምኑ እኔ አሁን ሰምቼ ስለማላቅ ሁለት ማንነት እኮ አሁን የአንተና የፕሮቴስታንት ልዩነታቸውን ለማወቅ ብዬ ነው። በምንነት ነው አይደል? በኔቸር እኮ አይለያይም። በዚህ ነገር አይለያይም እኮ የሚለያይበት ፕሮቴስታንት በዚህ ነገር አይለያይም። አዎ፣ የሚለያይበትንማ ንገረኝ ካለ። ከሌለ የለም። አዎ፣ በጣም ጥሩ። እኔ የሚለያየውን ልንገር። ምንድነው የተለያየ የተባለው? በንግግር ያለ አይደል? ለምሳሌ ኢየሱስ ክርስቶስ የሰው ማንነት የለውም የሰው ምንነት ብቻ ነው ከተባለ ከሰው ውስጥ ለምሳሌ ያልነሳው ነገር አለ ማለት ነው አይደለ? ለምሳሌ ሁሉ ነገር እንደኛ ከነሳ ሁሉን ነገር እንደኛ ነስቷል ከተባለ ምንም የሚጎለው ነገር መኖር የለበትም አይደለ? ቢኬ
ትክክል። አዎ ስለዚህ ኢየሱስ ክርስቶስ የሰውን ምንነት እንጂ ማንነት ግን የለውም ከተባለ የሆነ የሌለው ነገር አለ ማለት ነው አይደለ? ማንነቱ የሰው ማንነት አይደለም ነው ሰዋዊ ማንነት። አዎ ከዛ አንፃር ነው በቃ ሙሉ ለሙሉ ይሄ በሚለው መንገድ በዚህ መረዳት ነው። በዚህ መረዳት የሆነ የጎደለው ነገር አለ እዚህ ጋር። ስለዚህ ከዚህ የተነሳ ሙሉ ለሙሉ የሰውን ነገር በሙሉ አስዩም አድርጓል የሚለው ነገር ትክክል አይመስለኝም። በቃል እኮ ይናገሩታል ፍጹም ሰው አይደለም ነው። ያ ማለት ልክ እንደዚህ ሙሉ ለሙሉ ልክ እንደኛ ከሆነ እኛ ማንነትም ምንነትም ነው ያለን። አዎ አገኘኝ በጠይቀው አንድ ጥያቄ እኔ ኤንጅል ግን ረያን እስኪ ጠይቅህና አሁን እኔ ባይዘው አሁን በተናገርካቸው ነገሮች ላይ እንኳን አንተን ለማውራት ትንሽ ማሰብ ይጠበቅብኛል። አለ አይደል? በደንብ ተረድቻለሁ ወይስ አልተረዳሁም? እኮ አሁን እኮ ማን ነው አሚር እኮ ነው ዝም ብሎ ያነሳው ይሄንን ነጥብ ዝም ብሎ አለ አይደል? አሉባልታ ነው ግን አሉባልታ። አይ አሁን እንደሰማሁት ከሆነ አሉባልታ ወይስ አንተ ነህ እንደዛ? ረያን ቀጥል እስኪ። ቆይ እስኪ አሚር የረያን ጥያቄ እንስማ። አንተ ነህ ያልከኝ አሉባልታ ነው ኤንጅል። አንተ አላልከኝም እንዴ እንደዚህ? አይደለም አይ ሲል ሰምቼ ነው ምናምን ነገር አለ። ተደማምጠን እናውራ። ምንቴ ምንም ሊታገሳቸው አይችልም በጭራሽ። በቃ አናቱ ላይ ነው ያለው። አንድ በሉት ማል ገብቶ እንደማመጥ አራረ እንደማመጣለ ማንን ያዳምጥ ነው ግራ ገባው። የኢቨር ላይ ሁሌ እንደዚህ ነው። በቃ ሁሉ ሰው እሱ ነው የሚቀሰቅሰው። ለምን ሀያ አትሉትም ግን ምንቴ ወይ ከሱ ወደ አንተ እንምጣ። ቆይ አይረያን ድብልቅልቅ ነበር የሚያረጋችሁ እንዳልነበራችሁ ነበር የሚያረጋችሁ። ኧረ እንትን አለ ብርሃን ይግባ። ብርሃን የመሰለ ሰው እያለ ሌላ ሰው ረያን ተመለስ እንጂ ረያን ግባና ወደ ሐስ ኧረ ምንቴን አስወጡት ባካችሁ። ብርሃን እንትና ረያንን አስገቡት። ምንቴን አስወጡት ባካችሁ። ብርሃን ምንቴ ይሄ ልጅማ በሆነ ምክንያት የሆነ ነገር አለ የፈራችሁበት ምክንያት እኮ ኮሜንት ላይ ሲልም አየዋ። እኔ አሁን ካለ ዛሬ አላውቀውም ግን መጥቶ በቃ ፍጥንጥን እያለ ረያን እንትና ራይነር ሴት አለ እኮ እሱ የምወደው ልጅ እንዴት እንደምወደው ራይነር እቺ ጉንብስ ቀና ቃለ ማንሳት ነው ያሉኝ። አይደለም ለነጥቀህ ምናምን መስሎ ነው አይደለም። ለነጥቀህ እኔ ጋር ምን ልጁ ፐርሰናሊ ይወደዋል። ምን ይዤ ምኑን ትነጥቀኛለህ? ረያና አኩርፋ አትውጣ ና እሰይ ጎሽ ና ኧረ ተውና ሰዓት የለኝም ምናምን እያለ ነው። እኔማ እሱ ከሚጠይቅህም ነገርም እኮ የሆነ ነገር ከተረዳው ብዬ ነው። እኔ አሁን አንተ በቃ ፍጹም ሰው ነው የሚለውን ነገር ካለመቀበል ውጪ ከፕሮቴስታንት ጋር የሚለይህ እኔ በማውቀው ነው። ሊኖር ይችላል ግን እኔ ስለ ፕሮቴስታንት ብዙም ስላልሆንኩ ሊሆን ይችላል። ምናልባት የተለየ ያገኘሁት ነገር የለም ፐርሰናሊ። ግን ፍጹም ሰው አይደለም። ይሄ ነው እንግዲህ አንተ በጣም ትረዳለህ ማለት መረዳት እኮ በጣም አለ። አንዳንድ ጊዜ ምናልባት ሸብለል ካላልክ በቀር እኔንም ታነሳ ነው እኔ ጋርም ቃለ ማንሳት ነው ይሁን። እሺ አረፒክ ያለ አሚር የቀረህ ነገር ካለ አሚር አውራ። እኔ አሁን ያልገባህ ነገር አለ ካልከኝና ይሄ ብቻ አይደለም የሚለው ካልከኝ አውራ እና በማንነት ባልከው ግን እናወራለን ኢንሻአላህ። ሰዎቹ ጋር ዞር ብለን እንመለስና ችግር የለም። እሺ አነሳለህ አነስ ይሰማል። ዛሬ ግን ኔትወርክ ምን ይሁን አላውቅም፣ የሆነ ይቆራረጣል። ይሰማል ግን ይቆራረጣል። ቆይማ እሺ በቃ ምን ቴጋና ነው ቀጥል በቃ እሺ። አይ ኔትወርክህ ቀይ ያበራ ነው። ቆይ አንዴ ምንቴን ኢንቫይት ላድርገውና እስኪ ምን ሊፈልጉ ነው። ምንቴ ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። ትቸኩላለህ እንዴ ምንቴ? ኧረ አልቸኩልም። ጥሩ እሺ። ርዕሱን አይተን የገባኸው? አዎ። እሺ ምን ተሳስቻለሁ? አዎ ብዙ ነገር ተሳስተሃል። ከዚህ ከአንዱ ርዕስ እሺ ምን ተሳሳትኩ? አሁን ለምሳሌ አንተ ክርስቲያኖች ሶስት አምላክ ነው የምታመልኩት ነው? አዎ። እሺ ወደ ራስ ቁርአን ለይዳ አቤት ተስማምተህ ነው ሶስት አምላክ ነው የሚለው ነው ወይስ ተቃውመህ ነው? አይደለም
አንተም እንደዚሁ የምትመልስልኝ ጥያቄ ስላለኝ ነው። ከዛ መልሼልህ አንተም ትመልስልኛለህ ያን ጥያቄ እኮ። ምን እያልክ ነው? እኔ አልገባኝም። እኔም እብድ ነኝ አንተ እብድ ነህ ነው ወይስ እኔ ጤነኛ ነኝ አንተ እብድ ነህ እብድ? ኖ አይደለም። እሺ እኮ ለጥያቄ መልሳት ነገር ካለ በስላሴ ዙሪያ ሶስት አምላክ ነው የምታመልኩት ላልኩት ወይም አማልክት ብዬ ልዞርል ወይም አምላኮች ላልኩት የተሳሳትኩት ካለ ምኑ ላይ ነው የተሳሳትኩት እያልኩ እኮ ነው። እሺ አምላኮች ለሚለው ማስረጃ አለ? ሶስት አምላኮች የሚለው ያ 3% ስለሆኑ ሶስት አምላኮች ይላሉ። አንድ ማስረጃ ብዙ አይደለም ፈልገው አንድ ማስረጃ። የምን ማስረጃ ነው? ቀጥተኛ ቃል ሶስት አምላክ ነው የምታመልኩት ሶስት አምላክ አለ የሚል በመጽሐፍ ቅዱስ ውስጥ ቀጥተኛ ነገር ንገረኝ። የለማ? አዎ የለም። በቁርአን ውስጥ ግን የአጅር መጽሐፍ ላይ 26 ላይ ሰውን ቆይ የኔው ነህ እንዴ? የኔው ጉድ ነህ እንዴ? ስማኝ አልሰማም። ቆይ ስማኝ የአጅር መጽሐፍ የሚባል ነገር የለም። ላውጣልህ ኧረ ቀስ በል በኢየሱስ ተረጋጋ። ቆይ ኧረ ተው አንተ ሰውዬ እንዴ! ቆይ ተረጋጋና መጀመሪያ ለምንድን ነው ሶስት አምላክ ነው የምታመልኩት ያልከው የሚለውን ነገር እናውራ። ገባ? ለምንድን ነው አንተ ስላሴ የሚለውን ታሳየኛለህ ነው መጽሐፍ ቅዱስ ላይ? ስላሴ ማለት ነው በነገራችን ላይ ምንቴ ስላሴ ማለት ሰለሰ ከሚለው የግዕዝ ቃል የመጣ ሲሆን ሶስት አደረገ ማለት ነው። ምኑን ነው ሶስት ያደረገ? ምኑን ነው ሶስት ያደረገ? ባህሪውን። ኦኬ ሶስት ባህሪ ነው ያለው? ሶስት ባህሪ ስለ ሶስት አካል አለው። ምኑን ነው ሶስት ያደረገ? መጀመሪያ መልስልኝ። አሁን ሶስት አደረገ ማለት ነው አልክ። ምኑን ነው ሶስት ያደረገ? አካሉን። ከዛ በፊት ስንት ነበር? ሶስት ከመደረጉ በፊት ስንት ነበር አካሉ? ሶስት ነበር። እና ምኑን ነው ሶስት ያደረገ? ሶስት ከነበረ ምኑን ነው አደረገ የምትለኝ? አደረገ እኮ ለሆነ ነገር ነው ከጊዜ በኋላ አይደለም። ልንገርህ እሺ ልንገርህ ትርጓሜ ነው። ስላሴ ማለት ትርጓሜው ነው እየነገርኩ ያለሁት እንጂ እኮ ምን ማለት ነው? ምኑን ነው ሶስት ያደረገ? አሁን ሶስት ማድረግ ነው ካልከኝ ምኑን ነው ሶስት ያደረገው ነው ያልኩ ያለሁት። አካሉን እንትኑ ሶስት ከማድረግ ማን ነው ግን አካሉን ሶስት ያደረገው? ማን ነው ራሱ? እስኪ ንገረኝ ማንነቱን። መጽሐፍ ቅዱስ ታነባላ? አልፎ እሺ ኢየሱስ ነው አካሉን ሶስት ያደረገው? ሰማኝ ማን ነው ሶስት ያደረገው ብዬ ነው የጠየቅኩህ። ምንቴ እኮ ስማኝ እያልኩ እኮ ነው። ስማኝ ልጨርስ። እሺ ጨርስ። ስማኝ ከዛ በኋላ ታወራለህ። እሺ ወይ እንትኑን አጥፈው። ምኑን እያወራ አትግባ። ለጥያቄ በትክክል መልስ ይኑር መጀመሪያ። ከዛ በኋላ ታወራለህ። ታወራለህ። ከዛ እንደዛ ነው የሚሆነው። አንተ እኮ እየመለስክ ያለው ይሄ ውይይት ነው። ኖ ውይይት ነው ይሄ ነገር። እሺ ውይይት ነው። እሺ ይቅርታ። እኔ አንዴ ልሰግድ ልወጣ ነውና ምንቴ ማለት ምንተ ነው የሚለው ስም ምንቴ ማይልም ግን የምታወራውን ቃል ሁሉ እየቀደምከው ነው ማለት የምታወራውን ቃል ሁሉ እድል ስጠው ከማውራት በፊት ማለት ቃሉ ራሱ ቀድሞ ከማውራት በፊት ራሱ ቀድሞ ካንተ ይወጣ ነው። እሺ አሁን ራሱ እድል ስጠኝ። ልንገርህ አንዴ የሆነ ነገር አስወራኝ። አንዴ አስወራኝ የሆነ ነገር አታወራለህ። ለሚተም ሳምቲንግ የሚለውን አንዴ የሆነ ነገር ችግር የለውም። ምንተ እሺ ችግር የንጽጽር ተማሪ ነህ እንዴ አንተ? ከየት ቤተ እምነት ነህ? የንጽጽር ተማሪ ነህ? የለበስኩት ልብስ ያስታውቃል። መናገር አይጠበቅብኝም እኮ። ተሐድሶ ነህ አንተ? እንትን ጸጋ ነህ ወይስ ቅባት ነህ? ምንድነው? ኖ ኦርቶዶክስ ነህ እኮ። ኦርቶዶክስ እኮ ብዙ ነው። ኦርቶዶክስ በጣም ብዙ ነው። አንተ ከየትኛው? ተዋህዶ። በጣም ጥሩ። ስለዚህ አሁን ተረጋግተህ ለማውራት ሞክር። 338 ሰው አለ። በቃ ተዋህዶን ወክለህ አንተ አሁን እያነጻጸርክ ነው። ንጽጽር ቤት ነው ያለው። እሺ ረስተኸዋልና በጣም እየቸኮልክ ነው። እንዳትጋጭ ምናምን ነገር። እሺ እኮ ይቺን ጥያቄ መልስልኛ እንዴ እኮ። ቆይ ተረጋጋ። አንደኛ የቤቱ ርዕስ አለ። በጣም እየፈጠንክ ነው የምታወራውን ነገር ራስ
ኧረ ተረጋጋ፣ ችግር የለውም። እኔ ራሱ አልቆይም፣ ልወጣ ነው፣ ልሰግድ ነው ሲጀምርና ተረጋግተህ ለማውራት ነው ሰውን ከሚጨለጨል ሸክላ እሱን አንብብልኝ። ፈጠር ነው የሚለው ምንቴ በቃ ከማን ጋር ነው የፈጠረው? ከማን ጋር ነው የፈጠረው? ምንቴ ቆይ አንዴ አየህ፣ ከማን ጋር ነው የፈጠረው? ለዚህ ጥያቄ መልስ። አረ ተረጋጋ፣ ቆይ በጣም እሺ፣ ያው ተጸጥ እኮ እሺ፣ የጀመርነውን ጨርሰን ነው ምንቴ? እ የጀመርነውን ጨርሰን ነው እኮ። ለጥያቄ እኮ መልስ መጀመሪያ እቺን ስመልስልኝ የኔ መልስ እዛ ውስጥ አለ። ያንተ መልስማ እዛ ውስጥ የለም። የግነትኛነት ነው ብያውን በመልስልህ ያንተን መልስ እዚህ ውስጥ ትሰጠኛለህ? በጌታ በኢየሱስ ስም ፈጠር ነው የሚለው ወንድሜ። ማንበብ አችልም ወይ መረዳት አችልም? አዎ የግነትኛነት ምንድነው? እንደዛ ማለት እንደዛ ስልህ ምንድነው? ምን እያልኩህ ነው? ከሌላ ሰው ጋር ነው የፈጠረው? የግነትኛነት ነው ስልህ ምን እያልኩህ ነው? መጀመሪያ ያልኩህ ሐሳብ ይገብተዋል ምን እያልኩህ እንደሆነ? አረ ፈጣሪስ ረጌታ ሆይ እሺ ጥሩ በቃ ኤኒዌይስ አነስ እስኪ ድምጽህ ልስማው። አነስ አሁን ይሰማሃል? ብርሃን ሰላም ብያለሁ። ብርሃን ነህ? አም ኦርቶዶክስ ይሰማል? አዎ። እሺ ብሬ እንደምን አለሁልህ። ሰላም ነው? ትሰማለህ? አነስ በደንብ ትሰማለህ? አነስ ወይ ከኤንጅል ጋር አውራ። ኤንጅል አይ ቲንክ ይቀድማል መሰለኝና ከኤንጅል ጋር አውራ አነስ። ብርሃን በእንትን ተጋባለህ። እሺ በተራ ስለ አካል ስናወራ 3 አምላኮች ፈጥረውናል። እውነተኛው እኮ ባይዘው ሰሞኑን አሁን ወዳጅ ዘመድ እያገኘህ ነው። እውነተኛው ባይዘው ያንተ አነጋገር ደግሞ ትክክል ነው። የእውነተኛው ማለት ነው። ኤንጅል እንኳን አይ ቲንክ በዚህ ዙሪያ አንድ ቀን አውርተናል መሰለኛ ኤንጅል። አዎ በበቂ ሁኔታ ያወራን ይመስለኛል። በዚህ ርዕስ አይደለ ሁሉ ጊዜ ነው እንዴ ግን ይሄን ድረስ የምትለጥፈው አንተ? አይደለም ከሁለት ቀን በፊት ስገባ የነቢያት መስፈርት ነበረ። ከዛ በፊት ስገባ ምን ነበረ? የሆነ ነገር ነበር ብቻ እንደዛ አይደለም። ግን አነስ አይ ቲንክ ማንሳት የሚፈልገው ሀሳብ ያለ ይመስለኛል። እኔ እና አንተ በተመለከተ በዚህ ርዕስ ዙሪያ እንዳልከው ነው ኦልሬዲ ተግባብተናል ብዬ አስባለሁ። ምናልባት ብርሃን ጋር እስኪ ላውራ። ብርሃን አንዴ ቆይ ያነስን ፒኬ እንዴት ነህ? ሰላም ብያለሁ። ሁላችሁንም ሰላም ብያለሁ። እንዴት ነህ ፊሊ? ሰላም። ኧረ ተወኝ። ማን ነበር ስሙ እንዴ? በቃ አትላክ፣ አላስገባም። ምንቴ አትላክ በቃ። ፊሊ እንዴት ነህ? ሰላም ብያለሁ። እሺ እንትና ማን ነበረ? ብርሃን ካንተ ጋር ላወራ እስኪ አነስ እስኪ መጣ። እንዳትቀበሉት እሺ፣ ምንቴን እንዳትቀበሉት። እኔ ስወጋ አልኖርም መቼም። እሺ አም ኦርቶዶክስ ስንት ሰው ይታያል? አም ኦርቶዶክስ እንትና ብርሃን ብዬ ላወራ። ሶሪ ምናልባት ካልፈለግከው ብዬ ነው። በሰየምክበት ስም ልጥራህ ብዬ ነው። ችግር የለም። እሺ ብሬ ስንት ሰው ይታያል? 3። ለምንድን ነው 3 ሰው ያልካቸው? 3 ራሳቸውን የቻሉ ስለሆኑ ስትል ራሳቸውን የቻሉ ስትል ጎበዝ። ለምሳሌ አበባ አለ፣ ሀጎስ አለ፣ ጣላ አለ። አበበ ራሱን የቻለ ሰው ነው። ለምሳሌ አበበ እሷ ነች ያልገባችኝ እኮ ራሱን የቻለ ስትል ያልኩ ለዛ ነው። ጎበዝ። አበበ ለምሳሌ በራሱ መንገድ ነው የሚሄደው። አበበ የራሱን የቻለ እውቀት አለው። አበበ የራሱን የቻለ ማንነት አለው። ምንነትም አለው የራሱን የቻለ።
አበበ ቢበላ ለራሱ ነው፣ ቢጠጣ ለራሱ ነው። ለሀጎስ አይደለም ወይ ለጨላ አይደለም። ጨላም እንደዚሁ ጨላ የማየው አበበ አያየውም። ለምሳሌ ጨላ ቢታመም አበበ አይታመምም። ምሳሌ ነው፣ ሰው ስለጠቀስክ ማለት ነው። እንትና ሀጎስ ማለት ጫላ ማለት ፈልጌ ጨላ አልኩ እንጂ ጫላም እንደዚህ አይታችሁ ጫላ በየቁጣ ወይ ጫላም ለምሳሌ ጫላ እንመልከተው። ጫላ ራሱን የቻለ ማንነትም ምንነት አለው። እሺ ለምሳሌ ጫላ የማየው ማንነትም ምንነት ስትል ራሱን የቻለ ምንነት አለው ስለ ከሁለቱ ከሌሎች ከሁለቱ ከሀጎስና ከአበበ ምንነት የተለየ ምንነት ነው ያለው ጫላ። ኦኬ ምንነቱ እሺ ሰው ነው እንበለሽ። ኦኬ እዚህ ጋር እንትን በለውና ስለዚህ የተለየ ምንነት የለውም። ኦኬ ችግር እንበለሽ። ጫላ ለምሳሌ ጫላ በዛ ጋር ቢሄድ ጫላ በዚህ ጋር ቢሄድ ቢያስብ ሀጎስ አያስበውም፣ አበበም አያስበውም። ስለዚህ የተለያየ ነገር ስለሚያስቡ እንዴ ተመልሻለሁ ሰዎች ፒኬ ነው እያስወጣን። አዎ መብራት ጠፋ። በብር ነው የገባሁት 10 ብር ምናምን የሚሆን ነው ያለው። ስለዚህ መቆየት ምችል አይመስለኝም። ሁሌ ደግሞ ብሬን ጨረሱ እንዴ ባንዴ። እሰማቸዋለሁ ሰዎች ተሰማለህ? አዎ አይ ላስቀጥላቸው አልችልም። ምናልባት መብራት ካልመጣ በስተቀር መቀጠል አልችልምና አንዳችሁ መክፈት ግድ ይላችኋል እንጂ 10 ብር አሁን አያቆየኝም። አሁን ነው የሚዘጋብኝ። በቃሽ ቤት ከፍቱ ልምጣ። በቃሽ እንደዛ። እሺ ብርሃን ወይ አሚር ምናምን እዚህ ጋር እኔ ልክፈትላችሁ ነው እስቲ ፒኬ። እሺ ብርሃን ግን ከዚህ በፊት አንተ ጋርም በዚህ ርዕስ እኮ አውርተናል። ርዕሱ ባይሆንም ኩነት ላይ ነው ተመሳሳይ ነገር አይደል አንተ ጋር? አዎ ስለዚህ አሁንም ከሶስቱ ከነዚህ ከሶስቱ ማንነቶች የሚለያቸው አብ ወልድ መንፈስ ቅዱስ ኩነት ነው የምትለኝ መጨረሻ ላይ የኩነት አንድነት አይደል? አይ ሌላም ነገር ጠቅስላለሁ። ችግር የለም። ኩነት ብቻ አይደለም ሌላ ነገርም ጠቅስላለሁ። እሺ ብቻ እናወራለን። እሺ እንላክልህ ቆይ እያሉ ላክልህ ቆይ እያሉ ላክልህ ቆይ እያሉ ኮመንቱ ይሰማችኋል? ኦኬ ዩቲዩብ እየወሰደ ነው ለካ። አዎ ኔትወርክ ሲቋረጥ እኮ ነው እንደዚህ የሚሆነውና ዩቲዩብም እየወሰደ ነው ለካ። እና ካርድ ምናምን ብትልኩም ባይዘው አይችለውም። ስለ በፒሲ ስለሆነ የገባሁት ፍጥነቱ የኔትወርኩ ፍጥነት አይችለውም። ለዛ ነው በየጊዜው ክላሲካው የምትሰሙት ኔትወርኩ እየተቆራረጠ ስለሆነ ነው። ከመጣ እንገናኛለን ኢንሻአላህ። ሳልነግራችሁ ከመውጣ ብዬ ነው። አንዳችሁ ክፈቱ። 300 ምናምን ሰው ነው ያለ። አንዳችሁ ክፈቱና እኔ ቤት ሂዱ። ክፍት ነው እኔ ጋር ካሺ ቢኬ ፊሊ ዛሬ ሳናወራ ባይዘው ያስረድቶናል። እሺ እንትና ድጋሚ አልጠይቀህም ስለ አመለካከት። ምንም
አረ አልተረዳህም ባክህ አንተ። የትኛው የፕሮቴስታንት ሴክት ነው ኢየሱስ ክርስቶስ ነፍስ የለውም እኔ አሁን ብር የለኝም ኢማንስ የለውም ብሎ እኔ ልውጣ ለስልክ ምንም አልተረዳኸው። ለመደወል ፕሮቴስታንት እየፈለኩ ነበር ላስገባ እኮ ወይ ፊሊ ይኬ አሚርን በጣም በእውነት እንትን በልልኝ። ይኸው አንተ አስተማሪው ስለሆንክ ቢያንስ አስቸገረኝ እኮ አሚር አስቸገረኝ ማለት አንተ አሚር አልተረዳኝም። ፒኬ ወላይ ነው የምልህ የሎዶቂያን አሁን ኤንጅል ያለውን የሎዶቂያን ጉባኤ የሚቀበሉት ማለት ነው። አፖሎኒር ምንድነው አፖሎን አረበልልኝ አሚር እናንተ እነሱ ናችሁ። የትኛው የፕሮቴስታንት ሴክት አይቀበሉም? አሚር ከፕሮቴስታንት ጋር እኮ አንድ አይነት ናቸው አይደሉም የሚለው እኮ አይደለም የገባኝ። እኔ አሁን እኮ የተረዳሁት ምን መሰለህ፣ የነሱ አመለካከት በኢየሱስ ክርስቶስ ያለው ልዩነታቸው ምን እንደሆነ ነው የገባኝ። ያ እንዴ መብራት አልገባህም? ቅድም ስታወራ በነበረው መልኩ አልገባህም ነው የምልህ እኔ። ትክክል ፒኬ ትክክል ነው የገለጽኩት። ቆይ ሚውት አድርግ ሚውት አድርግ ሳይወጣ ቆይ መብራት መጣው አንዴ ኮኔክት ላድርገው። የሄዱ ከአሚር ቤት ውጡ በላቸው። እኔ ግን ቆይ ሪም ለምንድን ድምጿን ዝም የምትለው? ሰላም አትለንም እንዴ? ቢያንስ እንኳን ጃዝሚን ነው ሪም ማናት ደግሞ? ጃዝሚን እኮ ሪም ናት። ሪም ስለሆነ የሆነ በሪም በዛኛው ሪም ስለሆነ የሆነ በሪም ሪም ስለሆነ የሆነ በሪም አድርጋችሁት ነው እግዚአብሔር። አንዴ ይኸውልህ በጣም ፋላሲ ስላለው ነው እንትኑ ማለት ነው። አንደኛ እግዚአብሔር አሁን እናንተ ይሄ ከስፔሻሊ ክርስቶስ ከሞተ ከኒቂያ ጉባኤ በኋላ እንደበለው የመጡ ሰዎች በብዛት እዛ ጋር እንፍጠር ያለው ዘፍጥረት ለምሳሌ ማለት ዘፍጥረት 1:26 ላይ እግዚአብሔርም አለ ሰውን በመልካችን እንደምሳሌያችን እንፍጠር ያለው ከአንድ በላይ ስለሆነ የሚል ነገር ማምጣት የጀመሩት ግን ከዛ በፊት የነበሩት ሰዎች ማለት ነው ነቢያትን ጨምሮ አይሁዶች ኢቭን ክርስቶስ ራሱ እዛ አይሁዶች ማህበረሰብ ላይ መጥቶ አይሁዶች የተረዱትበትን መንገድ አንዱንም ስሁት ነው ብሎ አልሞገተም። ነቢያቶቹ የመጡት ነቢያቶች ሁሉ ከዛ በኋላ ይሄ ነገር ከሙሴ በኋላ የመጡት ነቢያቶች ሁሉ አይ እዚህ ጋር ተሳስታችኋል። ለምን ከዛ የነበሩት አንድ አካል ነው ያለው በሰማይ ምናምን ብሎ አስተምረዋል እንዴ? ቆይ አይ አንዴ ቆይ ልጨርስልህና ሙግትን ታቀርባለህ። ችግር የለውም ልጨርስልህ። ለምሳሌ እዛ ጋም ከሙሴ በኋላ የመጡ ነቢያቶች የትኛውም ነቢያት አይ እዚህ ጋር እናንተ የተረዳችሁበት መንገድ ይሄ በእምነትም በማንነትም አንድ ነው የሚለው መንገድ የተሳሳተ ነው። እግዚአብሔር እኮ እዚህ ጋር በብዛትነት ሲያወራ እዚህ ጋር እንዲህ ሲያደርግ ስለ ብዝሃነት እያወራ ነው፣ በአካል ከአንድ በላይ እንደሆነ እያወራ ነው ብለው የትኛውም ነቢያት ከሙሴ በኋላ የመጡት አላስተማሩም። ኢቭን ክርስቶስ ራሱ እዛው ማህበረሰብ ላይ መጥቶ ኢማጂን እዛው ማህበረሰብ ላይ መጥቶ ተወልዶ አድጎ እዛው ላይ እየኖረ አብዛኛው ቦታ አዲስ ኪዳን ላይ ራሱ ስታያቸው አፌርም ሲያደርግላቸው ታያለ። እነዚህ በምንነትም በማንነትም አምላክ አንድ ነው ብለው ለሚያምኑት ማህበረሰብ ትክክል እንደሆኑ አፌርም ሲያደርግላቸው ነው የምታየው እንጂ አንድንም አልተቃወማቸውም። ዛሬ ላይ ግን አሁን ይሄ ከካውንስል ኦፍ ናይሲያ በኋላ ብዙዎቹ እንትን ምንድን ነበረ ቸርች ፋዘርስ እየመጡ አንዳንድ ሰዎች ይመጡና እዚህ ጋር እንፍጠር ሲል እንዲህ ነው በቃ። ይሄ እኮ መሳደብ ነው ራሱ። እኛ ስማርት ስለሆንን ነው እንጂ እነዛ ሰዎች ስማርት ስላልሆኑ አላወቁም እስካሁን። አሁን ግን እኛ ስማርት ስለሆንን አወቅን ነው። ከመነሻውም ይሄ ብንቀበላችሁ ራሱ ግምት ነው። ለምሳሌ እንፍጠር አለ። ኦኬ እንፍጠር አለ እዚህ ጋር ታዲያ ሶ ዋት ምንድነው እዚህ ጋር ስላሴን የሚያሳየው ሲባል አይ እንፍጠር ካለ ከአንድ በላይ ነው በቃ 3 ነው ብዬ ነው። ያንተ ግምት ደግሞ ቲዮሎጂ ሊሆን አይችልም ወይ ሃይማኖትን እምነትን ሊመሰርት አይችልም። ስለዚህ ይሄ ብሉይ ኪዳን ላይ እኔ ከየትኛውም ክርስቲያን ጋር ብሉይ ኪዳን ላይ ስላሴን እዚህ ጋር ያሳያል አያሳይም የሚለው ክርክር ውስጥ ገብቼ ማላቅምም አልገባም። ምክንያቱም በቃ ይሄ ጭራሽ ኢሎጂካል ነው ለኔ ማለት ነው። ከይቅርታ ጋር አዲስ ኪዳን ላይ አለ የምትሉን ነገር ካለ አዲስ ኪዳን ላይ እናውራ።
ወይ ደግሞ ኦኬ እሺ እኔ አሁንም ብሉይ ኪዳን ላይ እልህና አንተ አትወሰደው ችግር የለውም እንትን ላታደርገው ትችላለህ። በመጀመሪያ ብሉይ ኪዳን ላይ የትኛውም ቦታ ላይ አምላክ በአንድ አካል ነው ያለው ይሄ ነው የተባለ ነገር የለም። ስለ አካል አልተወራም፣ ስለ አምላክነት ነው። አንድ አምላክ ነው፣ ስለ አንድ አምላክ ብቻ ነው የተወራው እኮ። አምላክ ሲባል ፐርሰኑን አይደለም እንዴ? በአዲስ ኪዳንም አትበላ እንደዛ አትበላ። ቆይ ይኸውልህ ለምሳሌ አንድ ፐርሰን ነው ብለው አላስተማሩም ስትል አምላክ የምትለው ምንን ነው? ፐርሰንን ነው እኮ እሱ። አሁን እኮ ወደ ቋንቋ ከሄድን እኮ ኤሎሂም እኮ ነው የሚለው በነገራችን ላይ እንትኑም ካደረከው ማለት ነው። ከመጀመሪያ ሲጀምር እኮ ኤሎሂም የሚለውን የቋንቋው ባለቤቶች በምን አይነት መልኩ ነው የሚጠቀሙት? ለምን ኤሎሂም አለ ብለህ ነው እንጂ የምትለው በፐርሰን አንድ ነው ብለው አላስተማሩም ብለህ ማለት አችልም። አምላክ ስትል እኮ ቅድም ብለናል የአምላክነትን ባህሪ ይሄ መለኮትን አምላክ ልትለው አችልም። ወይም ደግሞ ግዛትን ገዢ አትለውም። የግዛቱን ባለቤት ነው ገዢ የምትለው። አምላክ ስትል ኦልሬዲ አንድ ፐርሰን እየጠራህ ነው። ለዛ ነው ዘዳግም 6:4 ላይ አምላካችን ያህዌ አንድ ያህዌ ነው ሲል ኦልሬዲ ፐርሰን እየጠራ ነው እኮ። አሁን ምን መሰለህ አንድ ያልጨረስኩልህ ነገር አለ። በመጀመሪያ በብሉይ ኪዳን እግዚአብሔር ራሱን በሚገባ መልኩ እንትን አላረገም። በደብዛዛው ነበረ ሲጀምር የነበረው ነገር ማለት ነው። ሙሴ ነግሯቸዋል፣ እንደዚህ ነው። በግልጽ የእግዚአብሔር ማንነት እንትን የተደረገው ሲጀምር በክርስቶስ ወይ ደግሞ ክርስቶስ ከመጣ በኋላ ነው። በብሉይ ኪዳን ክርስቶስም አልመጣም። ስለዚህ ስለ ሶስት አካልም የምናወራበት ምክንያት አይኖርም። እግዚአብሔርን በዛ መልኩ እንትን የሚያደርግበትም ነገር አልነበረም። ክርስቶስን ከተላከ ወይ ደግሞ ወደ ምድር ከመጣ በኋላ ግን ክርስቶስ ማን ነበረ የሚል ጥያቄ ሲመጣ ዮሐንስ ምን አለው? እግዚአብሔር የነበረው ቃል የነበረ ሁሉንም በሱ የተፈጠረው ነው አለ ነው። ስለዚህ በሐዲስ ኪዳን ነው እኛ ምን ብለን እናምናለን መሰለ? የፀሐይን ምሳሌ እንጠቀማለን ብዙ ጊዜ ማለት ነው። ለምሳሌ ሰዎች ምን ብለው ያምናሉ? ማርስ አለ ይሉናል ሳይንቲስቶች። ለምሳሌ ማለት ነው ማርስ ይኑር አይኑር ግን አናውቀውም። ለምንድን ነው የማናውቀው? እኛ ማርስ ወደ ምድር ብርሃኑን ስላላከ ማለት ነው። ፀሐይ ግን ሰዎች ባይነግሩንም ፀሐይ ወደ ምድር ብርሃኗን ልካለች። ልክ እግዚአብሔር አብ ልጁን እንደላከው ማለት ነው። ከዚያ የፀሐይን መኖር ወይ ደግሞ የእግዚአብሔርን መኖር በልጁ አወቅን ነው። ስለዚህ እግዚአብሔር በብሉይ ኪዳን ልክ እንደ ማርስ ነበረ። ማርስ ብርሃኑን ወደ ምድር ስላላከ ማንም አያውቀውም። ልክ እነ ሙሴ እግዚአብሔር የሚባል አለ ወይ ደግሞ አንድ አምላክ አለ ብለው ያስተምሩ ነበረ። ከዛ ውጪ ግን በዚህ መልኩ ልክ ፀሐይ ወደ ብርሃኗን ወደ ምድር ልካ ፀሐይን ማንም ሳይነግረን አሁን ዛሬ ፀሐይ ሳይንቲስቶች ስለነገሩ አይደለም ፀሐይ አለ ብለን እናምናለን፣ እናየዋለን፣ ሙቀቱም ይመጣል። ስለዚህ በሁለቱም ነገር እናገኘዋለን ነው። ልክ በሐዲስ ኪዳንም ይሄ ነው የተፈጠረው። በቃ ማንነቱን የማርስ ማንነት ነው ያወቅነው ማለት ነው። ማርስ የሚባለው ነገር ከማርስ የሚወጣ ልጅ ያለው ብርሃን የተባለ መንፈስ ቅዱስ ደግሞ ሙቀት አለው ነው። ልክ አሁን ለምሳሌ ማርስ ድንገት ብርሃኑን ቢልክና ሙቀቱን ቢልክ ወደ ምድር ሰዎች ይሄ ነበር ለካ ሳይንቲስቶች ሲነግሩ የነበረው ነው ብሎ የሚያምኑ። ሀቢቢ እንዳላቋርጥ ብዬ ረጅም ሰዓት ዝም ብያለሁ፣ ግን አሁን ኦኬ ቴንክ ዩ በቃ ይሄ ነው በቃ። ስለዚህ ላይ አይደለም እሱ አይደለም ላይ ይሄ ነው አትበለኝ። የእውነት በጣም ስሁት የሆነ ነገር ነው ያነሳው ከመነሻውም። ይኸውልህ አሁን ፀሐይ ብለህ አንድ እንትን አነሳ፣ ምሳሌ አነሳ። ፀሐይ እኮ አንድ አካል ነች አይደለ? ሶስት አካል ለሆነ ሶስት ኮኢኳል ኮኢተርናል ለሆኑ ሶስት አካላት እንዴት ነው በአንድ አካል ምሳሌ የምትሰጠኝ? ከመነሻው እሱ ህጸጽ ነው። ይሄ ጭራሽ የማይሆን ነገር የሆነ አይደለም። አሁንም እኮ ከአንዱ አብ ነው እኮ ቃል የሚወጣው አይደል እንዴ? ቆይ አንዴ እሺ ላውራ። መንፈስ ቅዱስም ከአንዱ አብ እኮ ነው የሚወጣው። እንደውም ይሰርጻል ነው አይደል የሚባለው? ከአብ መንፈስ ቅዱስ ይሰርጻል። ኦኬ እንደ ተርቱሊያን ነው የምታምነው አንተ? ይሄ ነው ምን አልከኝ? እንደ ተርቱሊያን ነው የምታምነው? ኮኢኳል ኮኢተርናል የሚለውን ነገር አትቀበልም? እቀበላለሁ እንጂ እቀበላለሁ እኮ አንተ እያወራ ያለው አሁን እንደ ተርቱሊያን ነው አይደለም? አሁን ለምሳሌ ልንገርህ፣ አሁን ለዚህ ደግሞ መጀመሪያ የለውም ነው እኮ። ከፀሐይ ለምሳሌ ብርሃን መውጣት የጀመረው ፀሐይ ባለበት ሰዓት በሙሉ ብርሃን አለ ነው።
ስለዚህ እኩል በአንድ አካል ምሳሌ አትስጠኝ። ቆይ ወይ ታስወራኝ። እሺ ትንሽ ደቂቃ ላውራሽ። ቅድም እንዳላቋርጥ ብዬ ነው እንትን መሀል ያልገባሁት። እሺ በጣም ጥሩ። አንደኛ መጀመሪያ ያነሳው አንድ ነገር አለ። ያ ምንድነው? በፐርሰን አንድ ነው ብለው አላስተማሩም ብሉይ ኪዳን ላይ አልክ። ኦፍ ኮርስ በተደጋጋሚ አስተምረዋል። ኢቭን ክርስቶስ ራሱ እርሱ እያለ የሚጠራው አንድ ፐርሰን ስለ አንድ ፐርሰን ነው እያለ ያወራ። እርሱ አንተ እያለ እያወራ ስለ አንድ ፐርሰን በተደጋጋሚ አንድ ፐርሰን አምላክ አንድ ፐርሰን ብቻ መሆኑን አስተምሯል። ለዛም ነው መጥቶ እዛ በተወለደበት ባደገበት ቦታ ላይ እንኳን ተወልዶ ያደገበት ቦታ ላይ ያምኑ የነበሩ ሰዎች አምላክ በምንነትም በማንነትም አንድ ነው ብለው ሲያምኑ ያልተቃወማቸው ተቃውሞ በማንነት ሶስት ነው ማትሉ ከሆነ ትቀጣላችሁ፣ ገሃነም ትገባላችሁ ብሎ የትም ቦታ ላይ ያላስተማረው እንደውም ይልቁንም አፌርም ያደረገላቸው ለነሱ ለዛ ነው። በቃ ያ ነው አስተምሮት። ዘዳግም 13 ላይ ከአንድ ጀምሮ በደንብ ካየኸው እስከ ቁጥር 78 ድረስ የእናትህ ልጅም ቢሆን እናትህም አባትህም ቢሆን ማንም ቢሆን ይሄ እነሱ ከሚያውቁት አምላክ ውጪ እነሱ ምንድነው የሚያውቁት? በምንነትም በማንነትም አንድ የሆነ አምላክ ነው የሚያውቁት። እነሱ ከሚያውቁት አምላክ ውጪ ሊሰብክ የተነሳ ነብይ ህልም አላሚም ቢሆን ምንም አይነት ተአምራትን ቢያሳይ እንኳን ያለ ርህራሄ ግደሉት ነው የተባሉት ያንን ነብይ። በቃ ይሄ ነው በቃ አምላክ ማለት በምንነትም በማንነትም አንድ ነው ተብሎ ነው አፌርም የተደረገላቸው ለነሱ። ይሄ የመጀመሪያ አንተ ያነሳው ነገር ላይ ሜቢ ያላየው ፖይንት ሊሆን ይችላል። አምላክ በምንነትም በማንነትም አንድ ነው የሚለውን ነገር ሁሉም ነቢያቶች አስተምረዋል፣ ክርስቶስን ጨምሩ። ግን ደግሞ ከጊዜያት በኋላ ክርስቶስ ከሞተ በኋላ በተለያዩ ነገራቶችን በመገጣጠም ቅድም ያነሳው ለምሳሌ ዮሐንስ ምን አለ? ይሄን ነገር እንዴት አወቅን? ክርስቶስ ማን ነው የሚባለው ነገር ሲመጣ ነው ጥያቄ ሲነሳ ነው ዮሐንስ ጆን 1:1 ላይ በመጀመሪያም ቃል ነበር የሚለውን ነገር ያስቀመጠው። እንዴት ነው አንተ አንድ አሳ አጥማጅ ዮሐንስ ያንን ጻፈ ብለህ የምታምነው? ከመነሻው እንደዛ ጻፈ ቢባልም ሙግት አለው እሱ። ግን እኔ እዛ ውስጥ መግባት አልፈልግም። ምክንያቱም አንድ ማየት ያለብህ ፖይንት አለ። የመጀመሪያው ከክርስቶስም ሆነ ሐዋርያት ይሰብኩ የነበረው በሂብሩና በአረማይክ ነው። አሁን የጥንት ቅጂ ተብሎ የምናገኘው ማኑስክሪፕት የትኛውን ማኑስክሪፕት ነው? ግሪክ ነው። በግሪክ ነው ቋንቋውን የምናገኘው። ከዛ በኋላ ይሄ ነገር ቀስ በቀስ ወዴት ይወስደናል? ይሄንን ነገር ዮሐንስ ጽፎታል ወይስ አልጻፈውም የሚለውን ነገር ዮሐንስ አለመጻፉን ሁሉም የክርስቲያን ምሁራኖች ይስማማሉ። እንዴት ነው ዮሐንስ ጻፈ ወይም አልጻፈም የሚለው ነገር ላይ የትኛውን ፐርሰንቴጅ ነው የምንወስደው? የትኛው በኩል ያመዝናል የሚለውን ካየ ፊሎ አሌክሳንድሪያ ነው ፈላስፋ ነው የአሌክሳንድሪያ ማለት ነውና ክርስቶስ ከመወለዱ ከ20 ዓመት በፊት ቀደም ብሎ የነበረ ሰው ነው። ከዛ በኋላ በ50 ሴንቸሪ የሞተ ሰው ነው። ይሄ ሎጎስ ስለሚባለው ነገር ፍልስፍና ነበረው። በግሪክ ፍልስፍና የተዋጠ ሰው ስለነበረ ማለት ነው። ሎጎስ ስለሚባለው ነገር ፍልስፍና ነበረው። በተመሳሳይ መልኩ ኦልሞስት ሲሚላር የሆነ አሁን ዮሐንስ 1:1 ላይ የተጻፈው ማለት ነው። እስቲ ዮሐንስ የጻፈው ከተባለ ለምንድን ነው በአረማይክ በሂብሩ የማናገኘው የመጀመሪያው ማኑስክሪፕት? ከዛ አሁን ሐዋርያት ሥራ ላይ ራሱ ሄደ አንዳንድ ነገሮችን ስታይ ጳውሎስና ባርናባስን ይሁንስ ትንሽ ተአምር ስላደረጉ ብቻ አሌክሳንድሪያ አካባቢ ያሉት ንስጥሮስ አካባቢ ያሉ ሰዎች አይ እነዚህ አምላክ ናቸው ብለው ሊያመልኳቸው ነበር። መስዋዕት ሊያቀርቧቸው ብዙ ቦታ ላይ በቃ አምላክ ናቸው ብለው ሊያመልኳቸው ነበር፣ ትንሽ ተአምራትን ስላደረጉ ማለት ነው። ስለዚህ ይሄ ነገር ቀስ በቀስ እንዳደገ ማንም አይክድም። ሁሉም የቸርች ፋዘርስ እኔ ማስረጃ ጠይቀኝ ከፍታለሁ። ኢቭን የቸርች ፋዘርስ ራሱ ይሄ ነገር እንዴት ቀስ በቀስ እያደገ እንደመጣ ከዛ በኋላ ግን በ325 የኒቂያ ጉባኤ ላይ ክርስቶስ አምላክ ነው እየሰማሁ ነው። ቀጥልሽ። ቶታሊ ርዕሱ ሌላ ነገር ውስጥ ነው ያለው። አንተ ማለት መጽሐፍ ቅዱስ ላይ መወያየት የለብንም ነው አካሄድህና ስለዚህ ወይ አለመወያየት ነው መጽሐፍ ቅዱስ ላይ እንወያይ። መጽሐፍ ቅዱስ ላይ መወያየት እንችላለን። ግን አንተ እያነሳ ያላቸው ክሌሞች አንድ ተራጥማጅ አሳጥማጅ የነበረ ሰው እንዴት ይሄንን ተናገረ ምናምን እያልክ ነውና
ስለዚህ ኖ ኔጌቲቭ በኔጌቲቭ አትየው። አንድ ያልተማረ ልጅ በኔጌቲቭ ያዩ አይደለም እንደዚህ መመርፋ ያስፈልገውም እኮ በነገራችን ላይ ማይኮ ከመንፈስ ቅዱስ ጋር የተገናኘ ነውና እንዲያውም ሞኞች የሚባሉት ነበሩ ለእግዚአብሔር ቅርብ ሆነው እንትን ሲያደርጉ የነበሩትና ይሄ ከጥበብ ጋር ከእንትን ጋር የተገናኘ ነገር አይደለም። በመጀመሪያ የእግዚአብሔርን እንትን ማለት ነው በትምህርት በምናምን የምታገኘው ከሆነ የሳይንስ ነው እንጂ እንትን አይደለም ሲጀምር። ሁለተኛ ደግሞ መጽሐፉን ደግሞ እንደዚህ የምትለው ከሆነ እዚህ ላይ መወያየት አያስፈልግም ወይ ነው? እኔ መጽሐፉ ላይ መወያየት እንችላለን። መጽሐፉ ላይ ግን ክርስቶስን እንደሚገልጽ እርግጠኛ ስትሆን መልሰህ ደግሞ አይ ዮሐንስ እንኳን ልክ አልነበረም የምትል ከሆነ መወያየትም የምትፈልገው ብቻ እነዚህ ነገሮች ልክ ናቸው እነዚህ ልክ አይደሉም ልትል ነው ማለት ነው። ቃሎቹ ይሄ መጽሐፍ ልክ አይደለም ይሄ መጽሐፍ ይሄ ችግር የለውም። ቢብሊካሊ መወያየት ከፈለክ ችግር የለውም። እኔ ብዙ ጊዜ እንትን ስለማይለኝ ነው ትንሽ ሎጂካል ችግር የለውም። እንወያይ እሺ በቃ ቢብሊካሊ እንወያይ። ቢብሊካሊ ያው ነው አለበለዚያማ ወደ ነብዩ መሐመድም እንሄዳለን ወደዛ እሱስ ነብዩ መሐመድ ማን ነበሩ ምናምን ወደሚል ነው የሚመጣውና አረ ችግር የለውም። እስልምና ላይ ጥያቄ ካለ መጠየቅ ትችላለህ። ኖ ለምሳሌ አሁን ዮሐንስን አሳጥማጅ ካልከው ነብዩ መሐመድ እስከ 600 ዓመት ምናምን በኋላ ምን አውቀው ነው የሚል ብጠይቅ ምንም እንትን አታደርገኝ። በቃ ነው ብዬ ተቀብያለሁ አመኛለሁ ነው ልትል የምችለው ማለት ነው። ከዚህ ውጪ ምንም ነገር ልሰጠኝ አችልም በእርግጠኝነት ማለት ነው። አይ በቃ ቢብሊካሊ ማውራት ከፈለክም ችግር የለውም ማውራት እንችላለን። ከዛ በፊት ግን አሁን ቅድም ስለ ስላሴ እያወራን በነበረ ታይም ላይ ማለት ነው ሶስት አምላክ አንልም የሚለው ፖይንት ላይ አንዳንድ ነገሮችን እያነሳህ ነበረ። ከካውንስል ኦፍ ናይሲያ በፊት ወይም ከኒቂያ ጉባኤ በፊት የነበሩ አባቶች ይሄ ሶስት አምላክ የሚለውን ነገር በእርግጥ የዛኔ መንፈስ ቅዱስ የጸደቀ ስላልነበረ ሁለት አምላክ የሚለውን ነገር አንድ አምላክ አብና ከአብ ቀጥሎ ደግሞ ትንሹ አምላክ ወይም ደግሞ ሴኮንድ ጋድ ብለው ሁሉም በሚባል ደረጃ የቸርች ፋዘርስ ወይም ደግሞ የጥንት አባቶች ያምኑ እንደነበረ ታውቃለህ አይደል? እዚህ ነገር ላይ ካውንስል ኦፍ ናይሲያ ላይ ነው። ከዛ በኋላ ነው ይሄ ኮኢኳል ኮኢተርናል የሚባለው ነገር እንትን ይያለ አሚር ምን መሰለ አሁን የዛሬ 2000 ዓመት ስለሆነው ነገር ከመጽሐፍ ቅዱስ ውጪ እኔ አንዳንድ ጻፊያኖች የሚጽፉትን ነገር እነሱ ማን ናቸው መጀመሪያ ብዬ ነው የምወስደው እንጂ አረ ራሳቸው ናቸው እንትን ስለተደረገ ብዬ እንትን አላደረግም አልቀበልም። እንደዚያ ነገሮችን አልቀበልም ሲጀምር አላህ ያንተር ቢሎጂካል እንዴ መጽሐፍ ቅዱስ አራቱን ወንጌል መርጦ የሰጠ ሰው እኮ ነው። አሁን ለምሳሌ ኢራን የስሙ ሰድና አንዴ ቆይ አዳምጠኝ አንድ እንትን አለኝ ምን መሰለ አሚሪ ታሪኮች አሁን ለምሳሌ አንድ ሌላ ደግሞ ታሪክ ደግሞ ግጥም አድርጎ ምናልባት ክርስቶስ በነበረበት ሰዓት የስላሴ አስተምሯል ቢለኝ ዝም ብዬ አልቀበለውም። በቃ ታሪክ ነው የሆነ ሰው ምናልባት የስላሴ አማኝ ስለሆነ ጽፎታል ብዬ ነው የምወስደው ያንን ታሪክ ማለት ነው። አሁን ደግሞ የምትለው ደግሞ ወይ ሙስሊም ስለሆነ ነው ወይ ደግሞ ሃይማኖት የሌለው ሰው ስለሆነ ነው የጻፈው ብዬ የምወስደዋለሁ እንጂ እኮ እሱን እኮ ነው ቀድማ አዳምጠኝ። ለምንድን ነው እንትን የምትለው? ስለማን እያወራው እንደሆነ እኮ ራሱ አላወቅም። ለምሳሌ ኢራኒየስን ውሰደው አልኩት። ኢራኒየስ ማለት አራቱን ወንጌሎች መርጦ የሰጠህ ሰው ማለት ነው። ማን ነው የጻፈው? ይሄ አሁን እሱ በዛ መልኩ እንደሚያምን ራሱ ነው የጻፈው በራሱ መጽሐፍ ላይ ማለት ነው። ሄሬሲ አድርጎ ሌሎችን እንደዚህ በተለየ መልኩ የሚያምኑትን ከዚህ በተለየ መልኩ የሚያምኑትን መናፍቅ ብሎ ሲፈርጃቸው ራሱ የጻፈው መጽሐፍ ላይ እኮ ነው። ያ ሰው ራሱ የጻፈው መጽሐፍ ቅዱስን ከ47 ወንጌል አራቱን ወንጌል መርጦ የሰጠህ ሰው ማለት ነው። ራሱ የጻፈውን መጽሐፍ አልቀበልም ካልክ እንዴት ነው ሎጂካሊ መወያየት የምንችለው? እንደዛ ከሆነ ለምንድን ነው እንትኑን ራሱ የምትቀበለው? ባይብሉን አራቱን ወንጌል ለምንድን ነው የምትቀበለው ነው የምልህ። ኦኬ እኔ ምን አምናለሁ መሰለህ፣ በመጀመሪያ እግዚአብሔር ታሪክሉም የሆነ ነገርም እንደዚህ በሌላ ቋንቋ ግሪክ ሄደ ለምን አላወቀኝም፣ እስራኤል ሄደ ወይ ደግሞ እንትን ወይ ደግሞ ቻይና ሄደ ለምን አልፈለከኝም ብሎ እንትን ያደርገኛል ብዬ እንትን አላደርግም። እኔ ማምነው አንድ ነገር መጽሐፍ ቅዱስ ላይ የተጻፈልኝ ነገር የወንጌሉ ቃል ለዓለም ሁሉ እንደሚዳረስ በተነገረው መሰረት እንደደረሰኝ ብቻ ነው የማምነው ማለት ነው። ከዛ ውጪ ግን ለምንድን ነው እንደዚህ አላደረክም ብሎ ይጠይቀኛል ብዬ አምላኬን እንትን አላደርግም። ስለዚህ እስኪ ይሄ ታሪክ ምን ይላል?
ያንን ታሪክ አንብቤ እስኪ እንትና ደግሞ የጻፈው ታሪክ እያልኩኝ እንትን ማድረግም አልፈልግም፣ እውነቱን ለመናገር ማለት ነው። በቃ መጽሐፍ ቅዱስ ከተወለድኩ ጀምሬ ያለ እንትን አለኝ። እሱ እግዚአብሔር በቃል በገባው መሰረት እንዲደርሰኝ አድርጓል። ለኔ ብቻ ሳይሆን ለዓለም ሁሉ እንዲደርስ አድርጓል በቃሉ መሰረት ማለት ነው። እሱ በቂ ነው ለኔ። ምክንያቱም በቃሉ መሰረት በዓለም በሙሉ ይሰበካል ስለተባለ ሁሉም ይሰብከዋል ዛሬ ማለት ነው። ሙስሊሙም ይሁን ሃይማኖት የሌለውም ይሁን ክርስቲያኑም ይሁን ይሰብከዋል እና ከዚህ ውጪ ሌላው ነገር ማወቁ አስፈላጊም አይደለም። ክርስቶስን በዚህ ነገር ይጠይቀኛል ብዬ አላምንም እኔ። ስለዚህ እንትናት በለኝ እዚህ ላይ መጽሐፍ ቅዱስ ላይ በተጻፈው መሰረት እናወራ ካወራክ እኮ አሁን ሃንተር እያልኩ ያለሁት ምን እንደሆነ ገብቷል። መጽሐፍ ቅዱስ ላይ ያለውን ነገር ይዘው ያንን እነዛ መጽሐፉን የሰጡ ሰዎች የተረዱበትን መንገድ ነው እየነገሩ እነሱ ሁሉም በሚባል ደረጃ ባይዘው ማለት ነው እንትና ተሰጡ በኋላ ቢክዱ እንኳን ማለት ነው ክርስቶስን ቢክዱ እንኳን እንትና አላረገውም። በነገራችን ላይ ታሪኩን አይ ክርስቶስን መካድ ሳይሆን ክርስቶስ እንዲህ ነው እዚህ ጋር የተጻፈው እንዲህ ነው ብለው ነው የተረዱት አይደለ? ያን የተረዱት ለምሳሌ ይኸውልህ ገብቶኛል። የነሱ መረዳት ምን ያደርግልኛል ለኔ? እሱማ ዛሬም እኮ መጽሐፉን ይዘው እሺ፣ አንተ ኬት አምተህ ነው ለምሳሌ እሺ፣ አሁን አንተ ለምሳሌ ዘፍጥረት 1:26ን ስላሴን ይጠቅሳል ብለህ ታመጣለህ አይደለ? ትክክል። ኬት አምጥተህ ነው የምትነግረኝ? ማን ነው ለአንተ እዛ ጋር ስላሴ አለ ብሎ የነገረ? እዛ ጋር ስላሴን ነው የሚያሳየው የሚለው ማን ይነገር? ይሄ ይሻላል። ጥሩ ነው። አየህ ምን ብዬ አምናለሁ መሰለህ እኔ መጽሐፍ ቅዱስን ከያዙት ውስጥ ኦልሞስት 80-90% ስላሴን ይቀበላል። አንደኛ ማለት ነው። በሁለተኛ ደረጃ ደግሞ ይሄንን ከያዝኩኝ በኋላ በራሴ ወዴትም ታሪክ ሳልሄድ ስለ ስላሴ እንትን ሲያደርግ መጽሐፍ ቅዱስ ላይ ነው የተረዳሁት ማለት ነው። መጽሐፍ ቅዱስን በማንበብ ተረድቼዋለሁ። ከዚህ ውጪ ግን እንትን አስተምሩ እያልኩኝ አልሄድም። መሄድም አይጠበቅብኝም። አልመለስክልኝም እኮ። አይ መልሼልሃለሁ እኮ። አይ ከየት አምጥተህ ዘፍጥረት 1:26 ላይ እኮ ነው በቃ 3 ማለት እኮ ነው። ሌላ ነገር እኮ የለውም እኮ። ቃሉ ደግሞ ምን የግዕዝ ቃል ነው፣ የተለየ እንትን አይደለም እኮ፣ ተአምር አይደለም እኮ። 3 በአማርኛ ስላልተጻፈ ካልሆነ በስተቀር እሱን ነው የምልህ። ይሄ ነገር አለ ወይስ የለም ብዬ ከማረጋገጥ ውጪ ማናመጣልኝ የሚለው ነገር አያስፈልገኝም ነው። አሁን አይተሃል። that's not what Trinity means like አሁን ኦኬ ተጽዕኖ አድርጎብሃል ነው ያንተ እንትን አይደለም ሳይሆን ከየት አምጥተህ ነው የምትነግረኝ ብዬ ብነግርህ ከየት ነው የምታመጣው? ምክንያቱም አሁን አንተ የምታምነው ዶክትሪን አለ አይደለ? ስለ ስላሴ ኮኢኳል ኮኢተርናል የሚለው ማለት ነው። ያ አብም ወልድም መንፈስ ቅዱስም ሶስቱም አምላክ ሲሆኑ ሶስቱም ደግሞ እኩል ናቸው፣ ኮኢኳል ኮኢተርናል ናቸው የሚለውን ያንን ኮንሰፕት ከየት አምጥተህ ነው የምትነግረኝ? ቢብሊካሊ ያንን ነገር አውጥተህ ማስረዳት ትችላለህ? ስለሱ እያወራን አልነበረም እንዴ? አሁን እስቲ አስረዳኝ። እሺ እንዴማ ቅድም እኮ እያወራን ነበር እኮ፣ ከቅድም ጀምረን እያወራን ነበርም እንዴ? እያወራን ነበር እኮ እሱማ ይሄ ከሌ እዚህ ጋር እሱ እንታልክና ስለ ዮሐንስ ሳነሳብህ ዮሐንስ አሳ አጥማጅ ነው ምን ያውቃል እሱ አልከኝና ወደ ታሪክ ሄድክብኝ እኮ። አይደለም እንደዛ አልተግባባንም ማለት ነው። እኔ እያልኩ ያለው ለምሳሌ ዘፍጥረት 1:26 ላይ እንፍጠር አለ የሚለውን ብታመጣልኝ እኔ የምረዳው ኦኬ እንፍጠር ሲል ከአንድ በላይ ፈጣሪዎች አሉ ነው ብዬ ማስበው አይደለ? እንደዛ እያልክ ነው ብዬ ነው ማስበው። ከዛ አንተ ኢኳል ኮኢተርናል የሚለውን ነገር ታመጣለህ። ከየት ነው ያመጣኸው ብዬ ማስረጃ ጠይቃለሁ። የዛኔ ሳትወድ በግድ ወይ አባቶች ጋር ትሄዳለህ። እዛው ላይ አለ እኮ። እዛው ላይ ምንድን ነው የሚለው? እግዚአብሔርም አለ አይልም እንዴ እኮ? አለ ስላለ ያንተ ግምት ነው የሚሆነው። እሱ ያንተ ግምት እኮ ቲዮሎጂ ሊሆን አይችልም ለኔ። ገብቶሃል አይደል? ያንተ አሁንም እኮ አንተ ለምሳሌ የሆነ ሰው ለምሳሌ እንደዛ ብሎ አይ ይሄ እንኳን የክብር ቃል ነው ይላል። አንዳንዱ አይ ይሄ ደግሞ መላእክቶች ናቸው የሚለውም እኮ የራሱ የግምት ቃል እኮ ነው እንትን የሚያደርገው ማለት ነው። ነገር ግን ይጠቅስልኝ እኮ ሊሆን ይችላል የሚለው ግምት ያ ግምት አይደለም። በምን አይነት መልኩ ታስቀምጣለህ? ለምሳሌ መላእክት ናቸው ሲል የሆነ ነገር ሊጠቅስልኝ ይችላል እሱ የሱን አላውቅም። ወይ ደግሞ የክብር ሲል ደግሞ ወይ ደግሞ ወደ ታሪክ ሄዶ በታሪክ ይባል ነበረው ሊል ይችላል። ከመጽሐፍ ቅዱስ ግን እኔ አወጣልሃለሁ። ምክንያቱም በቃሉ ፈጠረ ይላል። ሌላ ቦታ ደግሞ
በቃሉ ፈጠረ ይልና ደግሞ ዓለም ሳይፈጠር በፊት ዓለማትን በፈጠረበት ደግሞ ይላል ዮሐን እንትን ላይ ማለት ነው ዕብራውያን ላይ ገብቷል። ስለዚህ ከአብ ጋር ሆኖ የፈጠረው ወልድ እንደሆነ ወይ ደግሞ ቃሉ እንደሆነ ትረዳበታለህ ነው። ገብቷል። ስለዚህ ከየትም አይደለም ነው ታሪክ ወደ በቃ እንዲህ እናደርግ። እሺ እንዲህ እናደርግ ሀቢቢ ላይ ሃንተር በቃ ትሪኒቲን አንተ እንትን ላይ ቢብሊካሊ ማሳየት ትችላለህ። ይሄ ዶክትሪኑን ወደ አባቶች ሳልሄድ ወደ ማንም እንትን ሳልሄድ ማሳየት ትችላለህ ካልከኝ መጀመሪያ አምላክ ይሄ በአካል ሶስት ነው የሚለውን ወይም ደግሞ ሶስት አምላክ የሚባሉ አካላቶች አሉ የሚለውን ነገር አሳየኝና ከዛ በኋላ ደግሞ እየቀጠልን እንሄዳለን። ኮኢኳል የሚለውን ነገር ማሳየኝ እላለሁ። ኮኢተርናል የሚለውንም ነገር ደግሞ እያሳየኝ እንቀጥላለን። ከአሁን ጤና ገብታል ሀቢቢ እንትን እዛ ጋር አሳየኝ እስቲ አንተ አሁን ለምሳሌ ሶስት እንትን አሉ ሶስት አካላቶች አሉ የሚለውን ነገር መጀመሪያ አሳየኝ እስቲ አምላክ የሚባሉ ሶስት አካላቶች እንዳሉ። እሺ ከመጀመሪያው ይኸውልህ ከአንድ በላይ መሆኑ አሳያለሁ። ከመጀመሪያው ማለት ነው። አረ ከአንድ በላይ ከሆኑ እኔ ስንት ነው እየለሰለ አይደለም መጀመሪያ ልልኮ ከመጀመሪያ እኮ ያልኩት እኮ ሁለተኛ ሶስተኛ ያልኩ ልልኮ ነው አሚርዬ ሰምተኛል? እሺ ቀጥልሽ። እሺ ከመጀመሪያው ከአንድ በላይ መሆኑን እንፍጠር ሲል ከአንድ በላይ መሆኑን ትረዳለህ። ከሁለት በላይ መሆኑን ደግሞ ላሳየህ ነው። ከሁለት በላይ መሆኑን ደግሞ ምን ላይ ታገኘዋለህ? ኑ ይላል። ኑ ካለ ከሁለት በላይ እንደሆነ ደግሞ ትረዳለህ። ከዚያ 3 ነው 4 ነው 5 ነው የሚለው ደግሞ ወደ ትሄዳለህ ወደ አዲስ ኪዳን ነው። ሌሎች መጽሐፎች እንትሎች አሉ በእርግጥ ማለት ነው። ግን አዲስ ኪዳን ላይ በአብ በወልድ በመንፈስ ቅዱስ ይላል አንድ ማለት ነው። ከዚያ ደግሞ ሌላ ቦታ ደግሞ አሁን አንዳንድ ሰዎች እንትን ሊያደርጉት ይችላሉ። ወደ አብርሃም የመጡት እኮ 3 ሰዎች ናቸው። እነዛ ሰዎች በተጨባጭ የሚነኩ እግዚአብሔሮች ናቸው ወይ ምናምን ሌላ ጥያቄ ሆኖ ግን 3 ሆኖ ግን ታይተዋል። እግዚአብሔር ወደ አብርሃም ቤት ሄደ ይልና 3 ሰዎች ታይተዋል። በቃ እነዛ ሰዎች ምንድን ናቸው? መንፈስ ናቸው? የሚዳሰሱ ናቸው? እንደኛ ሰዎች ናቸው? አላውቅም። ነገር ግን 3 መሆናቸው ግን በግልጽ አብርሃም ጋር ሲሄዱ ሄዱ አይደለም ያለው እግዚአብሔር ወደ አብርሃም ቤት ሄደ ነው የሚለው። ሄደው ግን 3 ሰዎች ናቸው እዛ ጋር በቀጥታ እንትን ያደረጉት ማለት ነው። ስለዚህ እነዚህ ነገሮች እንትን ስታደርግ 3 መሆኑን ትረዳለህ ነው ከመጽሐፍ ቅዱስ ላይ። ከዛ ውጪ ደግሞ ዮሐንስ 1 ደግሞ በግልጽ አስቀምጦታል ስለመፍጠሩ። ቆይ አይ ወደዛ ሳንደው እዚህ ላይ ቆይ እየጠቀስኩኝ እያወጣለሁ ምናምን አይደለም ዝም ብዬ ችግር አይ እኔ ስለማውቀው ችግር የለውም ሀቢብ ያው ጀስት ለመማማር ስለሆነ እንግባባለሁ። አሁን ለምሳሌ አንድ ምሳሌ ልስጥህ ወደ አመጣው አርጊውመንት ሳንሄድ ማለት ነው። የሆነ ሰው አበበ ለምሳ በሶ ብቻ ነው የበላው ብሎ እንትን አለ። ከዛ በኋላ ሌላ ቦታ ላይ ደግሞ አበበ ምሳ በልቷል ብሎ ጻፈል። ስለዚህ አንተ ምን ትረዳለህ? አበበ ለምሳ በሶ ብቻ እንደበላ ትረዳለህ አይደለ? ሌላኛው ግልጽ የሆነ አንቀጽ ስላለ አበበ ለምሳ የበላው በሶ ብቻ ነው ብሎ ሌላ ግልጽ የሆነ አንቀጽ አስቀምጦልሃል። ይሄ ምሳ በላ የሚለውን ነገር ያኛው ይዳኝልሃል ማለት ነው አይደል? በጣም ጥሩ። ከዛ በኋላ ሌላ ሰው እዛ ጋር ግልጽ የሆነ ነገር ተቀምጦ እያለ ለምሳ አበበ በሶ ብቻ ነው የበላው የሚለው ነገር እያለ ሌላኛው ይሄ አሻሚ የሆነ ጥቅስ አለ ደግሞ ምን የሚል አበበ ምሳ በላ የሚል የሆነ ሰው ወይ እሱ ከፈለገው ነገር ጋር እንዲስማማ ሊሆን ይችላል። ያቺን ምሳ በላ የምትለዋን ነገር አንስቶ እዚህ ጋር እኮ ምሳ በላ ነው እንጂ የሚለው ምን እንደበላ ስላልጠቀሰ እዚህ ጋር ብዙ ነገሮችን ላስገባ ብሎ አበበ ለምሳ በየአይነት በሶ ክትፎ ምናምን በላ ብሎ ቢያስቀምጥልህ ትቀበለዋለህ? አልቀበለው። በጣም ጥሩ። አሁን ወደ አመጣው አርጊውመንት እንሂድ። ስለዚህ ምን ላይ ተስማምተን ነው የምንሄደው? ግልጽ የሆኑ አንቀጾች አሻሚ የሆኑ አንቀጾችን ይዳኛሉ እንጂ አሻሚ የሆኑ አንቀጾችን እያመጣን ወይም ደግሞ ግምታዊ የሆኑ አንቀጾችን እያመጣን ግልጽ የሆኑ አንቀጾችን አንሽራቸውም። የሚሻሩ አይደሉም። ግልጽ የሆኑ አንቀጾች ናቸው እነዛን የሚዳኟቸው። አሁን ዘዳግም 6:4 ላይ እስራኤል ሆይ ስማ አምላካችን እግዚአብሔር ወይም አምላካችን ያህዌ አንድ ያህዌ ነው ብሏል። በቃ እዛ ጋር ዘግቶታል። ስለዚህ እዛ ጋር ዝግ የሆነ ነገር አለ። ያ ዝግ የሆነው ነገር እንፍጠር የሚለው ነገር ይዳኛል አይዳኝም? ላይ ሃንተር
አለው አይደል? ሮኪ መታሃል እንዴ? መጥቻለሁ። ቀጥል አሚር። እንትን 1 ደቂቃ ሶሪ አለው እያለ ነው። ቆይ እሺ። ግን አሚር በዚህ እንደዚህ አይነት ሎጂኮችን ኬት ነው የምታገኘው? በጣም ገራሚ ሎጂኮች ነው ወላሂ። አላህ ይጨምርሽ። ጊፍት አውርድ። እንደዛ ከሆነ አንበሳ ያንሳል። አድ ነው መጀመሪያ። ሶሪ ችግር የለውም። አሚር የሆነ ዕቃ እየሰጠው ለሰው። እሺ ችግር የለውም አብሽር። ኦኬ እስኪ ስለ በሶ ምናምን እንትን ያልከኝ ነበረና በሶ ላይ ነው ዞራ። ከዛ በኋላ አረ ላይ ግን እንትንም አድርጌው ነበር ታውቃለህ። ሚዩት አድርጌው ነበር ማለት እንዳይሰማ አድርጌው ነበር አንተን ድምጽና አዎ አይ ስለ ግልጽ የሆኑ አንቀጾችና አሻሚ ወይም ደግሞ ግምታዊ የሆኑ አንቀጾችን እንዴት መዳኘት እንዳለብን አንድ ምሳሌ አንስቼ እንትን እያልኩኝ ነበር። ለምሳሌ ምን አልኩ? እሱ ምሳሌ እኮ ለኔም ይሆናል እኮ አሚርዬ። እሱ ጋር ምሳ በላ አልክና አሁን እንፍጠር አለና ከማን ጋር ነው የፈጠረው የሚለው እኮ ጥያቄ ይፈልግ እንትን መልስ ይፈልጋል እኮ። አይ ወደ አንተ ክብር ነው ካልክ ክብር የሚል ማግኘት አለብህ አይደል? አይ ወደ አንተ እንመጣለን። እንፍጠር የሚለው ግን ምንድነው ታዲያ? የሆኑ አካላቶች አሉ ብለህ መገመት አለብህ አይደል? ካልሆነ ደግሞ መልስ ካላገኘህለት ተጠራጥረው ደግሞ ሳይገባ ነው ያለው ማለት ነው። አሁን የክብር ነው የሚሉ ሰዎች መጽሐፍ ቅዱስ ላይ የክብር ነው የሚል ነገር አያመጣውልህ። አላስወራኸኝማ ሀቢቢ። ሶሪ። እሺ አይ እንትን እንድንል ነው። ገብቶሃል? ኦሬዲ አምላክ አንድ መሆኑን ዘግቶታል አይደለ? መቼም አምላክ ከራሱ ቃል ጋር ራሱ እዚህ ጋር አንድ ነኝ ብሎ በኋላ ሌላው ቦታ ላይ ይጣረሳል አንልም። ስለዚህ ይሄ አንድ ነው የሚለው ነገር ላይ ተስማምተናል፣ በቃ ጨርሰናል። እዛው ዘዳግም ላይ ራሱ ምዕራፍ 13 ላይ ከቁጥር 1 ጀምሮ እስከ ቁጥር 7 ድረስ ካየኸው ይሄ እነሱ ከሚያውቁት አምላክ ውጪ ሌላ አምላክን ሊሰብክ የመጣ የእናትህ ልጅም ይሁን እናትህም አባትህም በብብትህ ያለች ሚስትም ትሁን ማንም ቢሆን የሆነ ህልም አላሚ ወይም ነብይ ተነስቶ ብዙ ተአምራቶችን አድርጎልህ ግን ደግሞ እነሱ ከሚያውቁት አምላክ ውጪ ከሰበከ ያ ነብይ ይገደል ነው የተባለው። በቃ ያለ ርህራሄ ማለት ነው። ስለዚህ ይሄንን ነገር ይዘን እዛ ጋር እንፍጠር። ኦኬ እንፍጠር አለ። እንፍጠር ያለው ለምንድን ነው የሚለው ነገር ላይ በደንብ አብሰልስሎ ሊንጉስቲካሊ ኮንቴክስቹዋል እንዲሁም ደግሞ ሌሎች ቦታዎች ላይ እንዴት አድርጎ ነው የተጠቀመው። ለምሳሌ ሙሴም ኤሎሂም ይባላል አይደለ? ሙሴ አማልክት ሲባል ከአንድ በላይ ፐርሰን ሆኖ ነው፣ ግን ሊንጉስቲካሊ ከቋንቋ አንፃር ይባላል እንደዛ። ስለዚህ ያኛው እዛ ጋር ግልጽ የሆነ አንቀጽ ስላለ ይሄ አሻሚ ነው። ከቋንቋ አንፃርም ሊሆን ይችላል። እግዚአብሔር አንተ እኮ እንትን ስትል የሆነ ነገር ስታወራ ብዙ ጊዜ አክብረህ ታወራለህ አይደለ? ለምሳሌ እኔ አሁን ኡስታዝ ሙስተቂም አሉ እዚህ ጋር ጀስት ሙስተቂም አሉ እና እሳቸውን እኔ ወደ እኔ ቤት ቢመጡ ግቡ እላለሁ። ግቡ ስል 1% ናቸው እሳቸው 1% ናቸው። ግን ለምንድን ነው ግቡ የምለው? ሊንጉስቲካሊ ከቋንቋ አንፃር ያንን መጠቀም ስለምንችል ነው። ይሄኛው ይሄ እንፍጠር የሚለው ነገር አሻሚ ነው። በቃ የሆነ እንደው ለእናንተ ማለት ነው አሻሚ ነው ብለን ፎር ዘ ሴክ ኦፍ አርጊውመንት እንውሰድ። በቃ አሻሚ ነው ብለን እንውሰድና ግን ግልጽ የሆነ አንቀጽ አለ። እግዚአብሔር ብቻውን ነው። በቃ በዛው ካየው ዘዳግም 32 39 ላይ ራሱ እኔ ብቻ እንደሆንኩኝ ከእኔም በቀር ሌላ አምላክ እንደሌለ እዩ፣ እኔ ገድላለሁ እኔም አድናለሁ ይላል። በቃ እዛው ላይ ማለት ነው። እና ስለዚህ ግልጽ የሆነ አንቀጽ ስላለ ይሄኛውን አሻሚውን አንቀጽ እኛ በምንዳኘው በኩል እንዳኘዋለን እንጂ ያንን ለዚህ ለአሻሚው ለሚያሻማው ጥቅስ ብለን እዛ ጋር የተቀመጠውን ግልጹን አንቀጽ አንሽረው አይደለ? ላይ ሃንተር ተሳስቻለሁ። በትክክል እኮ አሁን እኮ በቃ በትክክል እኮ ነው። ምንም የተለየ ነገር እኮ አልተናገርክም። አሁን አንድ አምላክ መፍጠሩን እኮ ማንም ክርስቲያን አላውቅም፣ እኔ ሊኖር ይችላል ምናልባት አላውቅም። የትኛውም ክርስቲያን ከአንዱ አምላክ ከአንዱ እግዚአብሔር ውጪ
ዓለማትን ፈጠረ የሚል ማንም የለም። በማን ፈጠረ የሚለው ጥያቄ ነው። አሁን በማን ፈጠረ ስንል ግን በልጁ ፈጠረ፣ በቃል ፈጠረ። ያ ቃል ስጋ ሆኖ ወደ ምድር መጥቷል። ወደ ምድር ከመጣ በኋላ ቃል ነበርኩኝ ብሏል። አዎ ነበርኩኝ ብሏል። ለምን? ዓለም ሳይፈጠር በፊት በነበረኝ ክብር አክብረኝ ብሏል። ሌላ ቦታ ደግሞ ሄዶ ዓለማትን በፈጠረበት በልጁ ብሏል። ሌላ ቦታ ደግሞ ሄዶ ስለ ልጁ ግን ይልና አምላክ ሆይ ያለ ወርታቸው ወርና ደግሞ ዓለማትን የፈጠር ሰማይና ምድርን የዘረጋህ ይለዋል። ራሱ ልጁን ማለት ነው። ስለዚህ እነዚህ ነገሮችስ የት ነው የምታደርጋቸው ነው? ለምንድን ነው ወደ ክብር ወደ ምናምን የምትሄደው ነው? አሁን የአንዱ አምላክ ቃል አለው። ያ ቃል ደግሞ ስጋ ሆኖ ልጁ ሆኗል። ስጋ ለብሶ ነው። ከዛ ከአንዱ አምላክ ደግሞ መንፈስ ቅዱስ የተባለ ይሰርጻል ነው። ወይ ደግሞ ከአንዱ አብ መንፈስ ቅዱስም ይወጣል። ያ መንፈስ ቅዱስም ደግሞ ሁሉንም ነገር ያደርጋል። ልክ እንደ አብ ልክ እንደ ቃሉ ማለት ይሄ ነው። ከዚህ ውጪ ስለዚህ ኦኬ፣ እዛ ጋር አሁን ተስማማን አይደለ? ላይ ሃንተር እዛ ጋር በምን ፈጠረ በማን ፈጠረ የሚለው ነገር ላይ እንመጣለን። ጀስት አንተ ክርስቶስ የአብ ኢንስትሩመንት ነው። ደግሞ ፈጣሪው ደግሞ ራሱ በማን ፈጠረ ያልከው ደግሞ አካሉ ራሱ በማን ፈጠረ ያልከው አካሉ ቃሉ ደግሞ እግዚአብሔር ነው ተባለ። አሁን እዚህ ላይ እኮ ነው ገብቷል። እንዴት ብዬ እንትን ልበል ማለት እነዚህ ነገሮች ባይኖሩ እኮ ልክ ልትሆን ትችላለህ። ልክ ነህ እኮ እነዚህ ነገሮች ደግሞ ባይኖሩ ማን አይ ችግር መጀመሪያ እንስማማ። አይ እንትን ቶፒክ ሽፍት እንዳናደርግ ይሄን ብንወስድ ልክ ነህ። እንትን ሊያደርግ ይችላል። አንድን ሰው ላስረዳውን ብትል እንትን ሊያደርግ ይችላል። አይ ላይ ቶፒክ ሽፍት እንዳናደርግ ብዬ ነው እንጂ መጀመሪያ እንስማማ እዚህ ላይ እዛ ጋር በቃ አሁን ኢየሱስ ክርስቶስ ኢንስትሩመንት ነው፣ የአብ ኢንስትሩመንት ነው ወይም ደግሞ መፍጠሪያው ነው እያልከኝም ከሆነ ችግር የለውም። እዛ ጋር እንመጣለን። ግን መጀመሪያ እዛ ጋር እንፍጠር እያለ ያለው አንድ ፐርሰን ነው። መፍጠሪያው ነው በቃ ችግር የለውም። በቃ መፍጠሪያው ነው ብለህ ቀጥል። መፍጠሪያው ነው ብለህ ቀጥል። ያ መፍጠሪያው ደግሞ እግዚአብሔር ነው ስልህ ደግሞ አዎ አሜን ትላለህ ማለት አለብህ። ካለ መጽሐፍ ቅዱስ አለ ነው እንዴ ኢንስትሩመንት ነው ብለን እኮ ተስማማን እኮ። ኢንስትሩመንት ነው አልከኝ እኮ። ኢንስትሩመንት ማለት ምን ማለት ነው? ያ ኢንስትሩመንቱ ራሱ እኮ ያ ኢንስትሩመንቱ ራሱ ፈጣሪ ከሆነስ ወይ ደግሞ ሰማይና ምድር ፈጠረ ከተባለስ ያ ራሱ ኢንስትሩመንት እኔ እኮ ኢንስትሩመንት ላይ ኢንስትሩመንት ነው የሚለው ላይ ተስማምቼ አይደለም እኮ። መጀመሪያ እዚህ ላይ መጀመሪያ እንስማማ። ቶፒክ ሽፍት እንዳናረግ ቶፒክ ሽፍት እንዳናረግ በመጀመሪያ ተስማማን አይደለ? በቃ ይሄ ፈጣሪ አንድ ነው የሚለው ነገር ተስማምተናል። መፍጠሪያ ያለው ያ መፍጠሪያው ልክ ነው። በቃ ማን ነው? እሺ ያ ፈጣሪ አብ ነው አይደለ? ኦኬ ትችላለህ። አብ ነው ትልና ከአብ ግን የሚወጣ ችግር የለውም። በቃ እንመጣለን። ችግር የለውም። አብ ላይ በቃ ከአብ ውጪ ማንም አምላክ የለም። አንድ ፈጣሪ አብ አለ። ይሄ አብ መፍጠሪያ ያለው ያ መፍጠሪያውም ራሱ እንትን ይባላል ምናምን የሚባለው ላይ እንመጣለን፣ እንደርሳለን። መጀመሪያ ግን እዚህ ላይ እንስማማ። ስለዚህ አንድ ፈጣሪ አለ። ያ ፈጣሪ ደግሞ አብ ነው። ያ አብ ከሱ ውጪ አምላክ እንደሌለ ተናግሯል በብሉይ ኪዳን ላይ በሁሉም ቦታ በብዙ ቦታዎች ላይ ማለት ነው። እሺ ኢየሱስ ክርስቶስ የአብ መፍጠሪያው ነው ወይም ደግሞ ቃሉ ነው ስትል ማለት ነው። እሺ መፍጠሪያ ቃሉ ነው ስትል ጀስት ላይክ ኢንስትሩመንት እንዳልነው ቅድም የሆነ ምሳሌ እንውሰድና አንድ ቆፋሪ አለ። ሶሪ የሚቆፈር ነገር አለ፣ መሬት መቆፈሪያ አለ። ከዛ በኋላ ቆፋሪ አለ። ይሄ ቆፋሪው መቆፈሪያውን አይደለም፣ መቆፈሪያውም ደግሞ ቆፋሪውን ሊሆን አይችልም አይደለም እንዴ? ከተባለስ እኮ ነው። አሁን መቆፈሪያ መጀመሪያ እንስማማ ነው ማለት አይደለም። ለምን ወደ ፍጡር ታመጣልኛለህ? አሁን ኖ ወደ ፍጡር እያመጣው አይደለም፣ ጀስት ሎጂክ እየሰጠው ነው ማለት ለምሳሌ ከመጀመሪያው ማያስኬደኝ እኮ እንትን አስቆማለሁ። አያስኬድማ ከመጀመሪያው ነው ማለት ነው። አረ ቆይ እንትን ሎጂክ እየሰጠው ነው እኮ። መጀመሪያ ተስማማኝ እንሂድሽ ለሽካተልሽ መቆፈሪያው ቆፋሪውን ሊሆን አይችልም አይደለ? ከመነሻው በፈጣሪ አሰራር ከሆነስ ነው። በፈጣሪ አሰራር ደግሞ ሆኗል እኮ። ወዮ እንዴት ነው የምንግባባው? በሰውኛ ቋንቋ ተጽፎ ሳለ አሁን ምን መሰለ እኛ ለምን ሆነ እኮ ነው። አሁን የእናንተ ጥያቄ እኮ ለምን ሆነ ነው እንጂ መጽሐፍ ቅዱስ አላለም አይደለም እኮ የምትሉት። ታውቃለህ ለምን ይሆናል?
እንዴ ፈጣሪ ለምን ሶስት አካል ይኖረዋል እኮ ነው እያላችሁ ያላችሁት። አንድ ፈጣሪ ከራሱ የሚወጣ አንድ አካል አለው አላልንም። እኔ እያመጣው ያለውን ነገር ራሱ አልገባም። አንተ ያመጣው ሎጂክ ራሱ ስላልተረዳህ ነው። ላይ ወደ እንትን የምትሄዱት አይደለም። ላይ እኔ እያልኩ ያለሁት መቆፈሪያው ቆፋሪውን መሆን ካልቻለ አብ ወልድ መንፈስ ቅዱስ ብለን ስንጠራ ደግሞ ኮኢኳል ኮኢተርናል የሆኑ 3% እየጠራን ከሆነ ሶስቱም እኩል የሆኑ እየጠራን ከሆነ እንዴት ነው ያ መቆፈሪያ ብለህ ካበቃህ በኋላ ሶስት ቆፋሪዎች አሉ የምትለው? ቆፋሪ ብለህ እኮ ኦልሬዲ ፐርሰን አለ፣ አንድ ፐርሰን አለ። ያ መቆፈሪያው ቆፋሪውን ሊሆን አይችልም በተአምር ማለት ነው። በቃ አንድ ቆፋሪ አለ። እሺ። ስለዚህ ያንተን ምሳሌ ደግሞ ወደ እኔ ልመልሰው። ራሴ ያንተን ምሳሌ ራሱ ማለት ነው። ያንተን ምሳሌ እንዴት ላድርግልህ መሰለህ? መቆፈሪያ አለ። ያ መቆፈሪያ ደግሞ ሌላ መቆፈሪያ አለው። ያ መቆፈሪያ መቆፈር ይችላል በመቆፈሪያው ማለት ነው። ገብቷል አይደል? ስለዚህ እንዴት አልገባኝም። እንዴ መቆፈሪያ አለው። መቆፈሪያ ቀርጾ ታውቃለህ? እቺ ገመት መስሏ መቆፈሪያ አለች። እሱ መቆፈሪያ ሌላ መቆፈሪያ መያዝ ይችላል እንበልና በዛ መቆፈሪያ ይቆፍራል። አልገባኝም። ላይ የምር ወላሂ አልገባኝም። ያመጣኸው ነው ወላሂ የምር አልገባኝም። ሁለት ገቢ መስሉ ቅርጾች የመቆፈሪያዎች አሉ እንበል። አንዱ መቆፈሪያ ይዞ ይቆፍርበታል። ገብቷል አይደል? ድጋማው እስኪ በቃ ወላሂ አልገባኝም። ወላሂ የምር ነው። በእግዚአብሔር ላይ እንደዚህ አነግባ እናውራ ደስ ይለኛልና የምር ይወጣው በቃ ፕሊስ በእናትህ ማለት በቃ አለው እኮ በቃ ያንን አሁን አንተ መቆፈሪያ ራስን እኮ የሰጠኸው ቆፋሪያ አለ አልክ። ቆፋሪው መቆፈሪያ እንድትለው አልፈለክም። ቆፋሪው አለ፣ ቆፋሪው መቆፈሪያ አለው አልክ። ከዚያ የሆነ መጽሐፍ ጻፍክ እንበል፣ ታሪክ ነው እንበልና ከዚያ እዛ መጽሐፍ ላይ ደግሞ መልሰ ቆፋሪው ግን መቆፈሪያ ነበረ ብለህ ከጻፍክ መቆፈሪያ ግን ቆፋሪ ነበረ ብለህ ብትጽፍለት ለአንድ የሆነ የታሪክ መጽሐፍ እየጻፍክ ማለት ነው። በቃ እሺ እዛው መጽሐፉ ላይ አድርገው። እንደውም ሎጂኩን ተቋርጠህ ነበር ላይ ያው ከተቋርጬ ነበር የሆነ ስልክ ሲገባ ነበርና ስለዚህ አሁን ኦኬ ጥሩ ሎጂክ ልስጥ የሚያግዝ ከሆነ ማለት ነው። እዛ አሁን አንተ ያመጣኸው ላይ እኔ የሆነን እንትን ጻፍኩኝ ደብተር መጽሐፍ ጻፍኩኝና የጻፍኩት በስክሪፕቶ ነው። ስክሪፕቶ ምን ተብሎ ይጠራል? መጽሐፊያ ተብሎ ይጠራል አይደለ? እኔ በዛ በመጽሐፊያው እንደ ኢንስትሩመንት ተጠቅሜ ጻፍኩት። ከዛ በኋላ መጽሐፊያው ስክሪፕቶ ጸሐፊ ይባላል? ጸሐፊው እሱ ነው፣ የመጽሐፉ ባለቤት እሱ ነው ይባላል ወይስ የጻፍኩት እኔ ነኝ? ስክሪፕቶ እኔን ሊሆን አይችልም አይደለ? አይችልም። በቃ ስለዚህ ነው እዛ ወርደ ደግሞ አንተ ሊሆን አይችልም ግን ተብሏል ነው። ኦኬ በቃ ችግር የለውም ተብሏል ነው። እግዚአብሔር ሊሆን አይችልም፣ ኢየሱስ ግን ተብሏል ነው አይደለ? ፖይንት ያንተ ይኸውልህ ልነግርህ ነው። ቀደም እኮ ይሄ ሁለት መቆፈሪያዎቹ ያልኩህ እኮ ለዛ እኮ ነው። ሁለቱ መቆፈሪያዎች ወይ ደግሞ ራሱ ስክሪፕቶ የያዘው ራሱ ስክሪፕቶ ነው እንበልና አንዱ ስክሪፕቶ በአንዱ ስክሪፕቶ እየጻፈ ነበር እንበል። ከዚያ ሁለቱም ስክሪፕቶች ናቸው። አየህ ልክ በፈጣሪ አልገባኝም። ላይ አንተር እንዴት ነው ስክሪፕቶ አለ የምትለኝ? በአላህ ወላሂ አልገባኝም። እኔ ኦኬ አልገባህም አይደል? ይኸውልህ እሺ ልንገርህ፣ እኔ ደግሞ አንድ ነገር ልንገርህ። ማለት አሁን ወደ እንትኑ ከገባ ይሄ ወደ ምን ልበልህ ወደኛ ማለት ይሄ ነገር ይሆናል አይሆንም ወይ ወደሚል ከገባ በመጀመሪያ ፈጣሪ በራሱ ሶስት አካል መሆን አይችልም፣ ወይ ደግሞ ከራሱ ላይ አንድ ሌላ መፍጠር የሚችል ነገር ማውጣት አይችልም ብለህ ማሰብ ለምንድን ነው ያሰብከው? በመጀመሪያ ማለት አላልኩም። እኔ እኮ እያልኩ ያለሁት ያ ፈጣሪ ሶስት አይደለም ሶስት አካል ተብሎ አይጠራም ነው እያልኩ ያለሁት። እኔ ራሱ እኔ አንድ ነኝ ስላለ እሱ ሶስት አይሆንም እኔ አንድ ነኝ ብሏል እያልኩ ነው። አሁን ምን እያልኩ መሰለ ሀቢቢ፣ በቃ በቀላል ሎጂክ ማለት ነው ልዝጋለህና ያ ቅድም ያልኩ እንትኑ የጻፍኩበት ነገር ስክሪፕቶ እኔን መሆንን ካልቻለ አብ ከዛ በኋላ ይሄ ፈጣሪ የምንለው ነገር ምንም ነገር ይጠቀም፣ በቃ ለመፍጠር የፈለገውን ነገር ይጠቀም፣ ችግር የለውም። ግን ያ የተጠቀመበት ነገር ፈጣሪ መሆን አይችልም። በቃ ፈጣሪ ሊሆን አይችልም። ፈጣሪው እስቲ የሚባለው አብ ነው። በአንተ ሐሳብ ነው ይሄ
ቆይ አይ እኮ በእኛ ሐሳቤ እኮ ነው እንዴ ለሰው ልጆች አይደል እንዴ የወረደው? ስለዚህ አሁን ምን እያልከኝ ነው አንተ? ሊሆን አይችልም ግን ተብሏልና አቀበለዋለሁ ነው ከቅድም ጀምሮ እየደጋገምክ ያለው። ለምሳሌ እሱማ ይኸውልህ አሁን ለምሳሌ ልንገርህ እኔ ይሄንን ስላላመንክ አንተ እኔ ልክ አይደለሁም ማለት አይደለም። ምክንያቱም አንተ ለምሳሌ አንድ ፈጣሪ አለ ብለህ ታምናለህ። አላህ አይደል? አላህ ደግሞ የሚባል የነፃ ፈቃድ ጉዳይ ነው። ገብቶሃል? መጽሐፍ ብሏል ወይ ነው ዋናው ማለት ነው እንጂ በእኛ አስተሳሰብማ እኮ ፈጣሪ የለም የሚሉ ሰዎች አሉ እኮ። ስለዚህ እነሱ እኮ ይኸውልህ አሁን ላይ ምን መሰለህ ይኸውልህ እኔ ምን መሰለህ የመጣውን ሰውዬ አምላክ ሊኖር አይችልም ግን እዚህ ጋር ከተባለስ በቃ ተጻፈ እኔ እቀበላለሁ አለለውማ። ሎጂካሊ ሞግተዋለሁ። ሎጂካሊ አምላክ እንዳለ አሳየዋለሁ። እኔ እያልክ አንተ እያልከኝ ያለኸው ግን አንተ እያልከው ያለኸው አሳይተኸውም እኮ አምነህም ማለት አሳይተኸውም አያምንህም ማለት ቆይ አይደለም አንተ መቻሳ አንተ ያልከው እኮ አው ሊሆን አይችልም ግን ከተባለስ ተባለ በቃ ተጻፈ። ሊሆን አይችልም ግን ከተባለ ከተጻፈ እቀበላለሁ ነው ያልከው አንተ እኮ አይደለም። አሁን መጽሐፉ ላይ ተብሏል። ልክ ነህ። አዎ መጽሐፉ ላይ ስለተባለ ነው። መጽሐፉ ላይ ተብሏል በመጀመሪያ። እሺ ትንሽ ደቂቃ እኔ እረፍት ልውሰድ፣ ውሃ ምናምን ልጠጣ፣ ለሌሎች እድል ልስጥና ላይ ሮኪ ወይም ኢብኑል ኢስላም ሰላም አለይኩም አንዳችሁ ተመሉ። ኢብኑል ኢስላም ቀጥለ ሀቢቢ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንተር እንዴት ነህ? ኢብኑል እንዴት ነህ? ሁሉ ሰላም አለን ይመስገን። አለን አልሐምዱሊላህ። እኔ የምለው ዘፍጥረት 1:26ን አወራችሁ እንዴ? ብዙ አውርተናል። እባክህ ምን አላወራነው ነገር አለ? እዛ ላይ ትንሽ ጥያቄ ስላለችኝ ነው። እንፍጠር ያለው ማን ነው? አልተገለጸም። ከሶስቱ አንዱ ነው። ግን ከሶስቱ አንዱ ሊሆን ይችላል። አንዱ አምላክ ምን አልከኝ? ሊሆን ይችላል። ምን አልከኝ? ሀንተር አልተገለጠም። ማን ነው ተብሎ አልተገለጠም። አይ እዛች ጋር እንፍጠር ሲል ያው ከሶስቱ አንዱ ሁለቱን እያለ ነው አይደለ? ማለት ማን እንደሆነ ግን አልተደረገም፣ አልተነገረም። ማለት ማን እንደሆነ ያው ሞስት ፕሮባብሊ ክርስቲያኖች የሚሉት እንግዲህ አብ ነው ብለው ነው የሚያስቡት። ኦኬ ይችላል። እኔ ግን እንደዛ የሚል ነገር ስላላነበብኩኝ ይሄ ነው አይደለም። ስንት ፈጣሪ አለ እዛች ጋር? ስንት እንፍጠር የሚሉ በአካል ሶስት የሆነ አንድ ፈጣሪ አለ። ኦኬ ግን ያው ለምሳሌ እኔ አንተ እና አሚር እንብላ አልኳችሁ አይደለ? እንብላ ሲላችሁ መታችሁ ከኔ ጋር በላችሁ። ስንት በላተኛ ነው ያለው? ኦኬ ወደ ሰው አሁን ወደ ሮኪን እንደዛ ነገር ነበር ስናወራ የነበረውና አይ ሶስት ምሳሌ ነው እንጂ ችግር የለውም። ያው በሰውኛ ነው የምንረዳው መቼ መጽሐፉ ለኛ ስለሆነ የተጻፈው። እንደዛ ጥያቄዎች እኮ በነገራችን ላይ በሰውኛ እንትን አድርገነው ቢሆን እንደዛ ጥያቄዎችም እናንተ ማጠይቁም እኛም እናንተ እያስረዳን ነበር እንደ ሮኪ ማለት ነው። ስለዚህ በሰውኛ ለማስረዳት እንትን እያደረግህ ከሆነ መዳረቅ ምሳሌውን እንተውና ለእኔ የምትጠይቀኝ መጠይቅ አለብህ ተብሏል ወይ ነው መጽሐፍ ቅዱስ ላይ ሌላ ፈጣሪ የተባለ አካል አለ ወይ? ለምንድን ነው ኑ እንፍጠር ስለተባለ ብቻ እንዴት ሶስት ነው አልክ ብለህ ጠይቀኝ እንጂ የትኛው ነው? አይ ሶስት ነው አልክ ሳይሆን ነው። እስኪ በሰው ምሳሌ ደግሞ እንየው፣ በዚህ ምሳሌ እንየው ካልክ ደግሞ እኔም ደግሞ በእኔ ምሳሌ እሰጥሃለሁ። እንደዛ ከሆነ በእኔ ምሳሌ ልስጥ ከፈለክ ማለት ነው። እንዴት ነው የተረዳኸው? እንዴት ነው የሆነው ካልክ ደግሞ የፀሐይ ምሳሌ አድርጌ በደንብ ልገልጽልህ እችላለሁ። ችግር የለውም። በፀሐይ ምሳሌ ትሰጠኛለህ፣ ምንም ችግር የለውም። ስለዚህ አሁን የምሳሌውን ተወውና ለምን አልክ በሚለው ነው ያለብን። ችግር የለውም። ጥያቄው ምን መሰለህ? ከዛች ጋር እንፍጠር የተባባሉ ሶስት አካላቶች አሉ አይደለ? ትክክል። ፈጥረዋል። ሰማይና ምድርን አዳምን ፈጥረዋል። አዎ ፈጥረዋል። መፍጠሩንማ ራሱ አንድ አምላክ ደግሞ መሆኑን ደግሞ እዛው ላይ
ፈጠረ። አይከብተኛል፣ ችግር የለውም። አንድ አምላክ ነው እግዚአብሔርን ፈጠረ ስለሚል ማለት ነው። ስለዚህ ፈጥረዋለሁ። ችግር የለውም። ሶስቱ አካሎች እንደ አንድ ሆነው ፈጥረዋል። ሶስቱ አካሎች እንደ አንድ ሆነው ፈጥረዋል። ስለዚህ ሶስት የፈጠሩን አካላቶች አሉ ማለት ነው አይደለኛ? ምን አልከኝ? ሶስት የፈጠሩን አካላቶች አሉ። አዎ ማለት አሁን ለምንድን ነው የፈለከው? ማለት እንትኑ አልገባኝም አጠያየቁ። አይ ሶስት የፈጠሩን አካላቶች አሉ የሚለውን ነገር እንድታጸድቅልኝ ነው። ከዛ እቀጥላለሁ። ምንም ችግር የለውም። መንደርደሪያ እንዲሆነኝ ነው። አይ መንደርደሪያ እንዲሆን ሳይሆን ወዴት እየሄድክ መሰለህ? ነጥብ በነጥብ ካልሄድ ነው የሥላሴ ነገር የሆነ ቦታ ላይ ሊያስተን ስለሚችል ነጥብ በነጥብ እንሂድ ብዬ ነው። ገብታ ዝም ብዬ ብደመድም እዚህ ጋር አንደኛ ከሩቅ ጋር ብዙ አውርተንበታል። አሁን መዳረቅ ነው የሚሆነው እንትኑ ወይ በሌላ ምን መሰለህ ካሁን ብዙ አውርተናል። ካልነበርክ ነው አላውቅም በዚህ ጉዳይ። ችግር የለውም። እንደዛ ከሆነ ላሳጥረውና ምን መሰለህ እዛች ጋር አሁን ኑ እንፍጠር ሲላቸው አብ ሊሆን ይችላል ወይ ወልድ ሊሆን ይችላል ወይ መንፈስ ቅዱስ ሊሆን ይችላል። ሁለቱን አካላቶች ምን ብለው አላቸው? እንፍጠር አላቸው። መጡም ፈጠሩ። ገብቶሃል? መጡ የሚለውን አውጣውና ችግር የለውም ፈጠሩ። ለምሳሌ አሁን እኔ ኢብኑል ኢስላም የተባልኩትን ግለሰብ ሶስት ሆነ ፈጥረውኛል አይደል? ስለዚህ ፈጠሩኝ ማለት አሁን እኔ ስንት ፈጣሪ ነው የፈጠረ ተብዬ ብትጠየቅ ሶስት ነው የምለው። ምክንያቱም ሶስት ሆነ ስለፈጠሩኝ ማለት ነው። ትክክል ነኝ? ትክክል አይደለም። ምኑ ላይ ተሳሳትኩኝ? የፈጠሩኝ ሶስት ናቸው ብዬ ነው የተናገርኩት። አንዱ የአንዱ አካል ከሆነ አያስኬድም እዚህ ላይ ማለት ነው። አይ እንደዛ ሳይሆን አብ ወልድ መንፈስ ቅዱስ እነዚህ ሶስቱ አካላቶች ናቸው የፈጠሩኝ፣ ሶስት ናቸው የፈጠሩኝ ብል ምንድን ነው ስህተቱ? እዛች ጋር እንፍጠር ስለተባለ እሱም ራሱ ዘፍጥረት 1:26 ላይ ኖ ምንድን ነው እንፍጠር ስላላቸው ተባብረው ነው የፈጠሩት። እንፍጠር ሲል ብቻውን ቢሆን ኖሮ ራሱ ብቻውን ይፈጥር ነበረ። ግን እንፍጠር ስላላቸው በመልካችን እንፍጠር ስላላቸው አንድ ላደርገው አልችልም፣ ፈጠሩኝ ነው ማለት ያለብኝ። እነሱም እንፍጠር ስለተባባሉ ማለት ነው። ተረዳ? የማይሆንበት ምክንያት ነገርኩህ እኮ። አይ ሎጂኩ የቱ ጋር ነው የተበላሸው? ገባ? እኔ እንፍጠር መጀመሪያ ፈጣሪህን ማወቅ መቻል አለብህ እኮ። እዛች ጋር እኮ የተናገረው ከፈጣሪ ከተናገረ ተነስቼ እኮ ነው። ከፈጣሪ ከተናገረ ተነስቼ ሰማይና የሳትከው ነገር አለ። በመጀመሪያ ፈጣሪህን አላወቅከውም። በመጀመሪያ አየህ፣ ፈጣሪን ስላላወቅከው ነው ሶስት አምላኮች ፈጠሩኝ እያልክ ያለኸው። ፈጣሪህን በመጀመሪያ ማወቅ አለብህ። አሁን በዛ መልኩ ነው ወይ አይደለም ነው። አንዱ አምላክ ከአንዱ አካል ላይ የሚወጣ ቃል የተባለ እና ከአንዱ አካል ደግሞ የሚሰርጽ መንፈስ ቅዱስ የተባለ አካል ልክ እንደ እግዚአብሔር ሆኖ አክት የሚያደርግ ልክ እንደ ራሱ ነው። በቃ ሁሉንም ነገር ማድረግ የሚችል በቃ ቃሉ ሁሉንም ነገር ማድረግ ይችላል። ስለዚህ ይሄ ነው። ስለዚህ የፈጠረ እኮ በቃል ነው። አይ አንድ ነው የፈጠረኝ መፈጠርን እኮ አንድ ነው የፈጠረኝ ወይስ ደግሞ ሶስት ናቸው የፈጠሩኝ? አንዱ አምላክ ፈጠረ። እንዴት ሆኖ በሶስት አካል? የትኛው? በቃ ጥሩ አየህ። ምን ያልመሰለ ሁሉ ከእርሱ የሆነ ይለዋል አብን ማለት ነው። ከዚያ ደግሞ ሁሉ ከእርሱ ይሆንና ወልድ ራሱ ከእርሱ ሆኖ በእርሱ ደግሞ ይፈጥራል። በእርሱ ይፈጥራል ነው። በቃል ትፈጠራለን። ሁሉም ነገር በቃል ነው የተፈጠረው። በመልካችን እንፍጠር የተባባሉት በመልካችን እንፍጠር አንዱኛው ነው። አሁን አንተ ያልከኝ አንዱኛው ገብቶኛል። አሁን እሱ ላይ እኮ ማን እንደሆነ እኮ አልተገለጸም ብያለሁ። ከመጀመሪያ ማን ያወጣው አልተገለጸም። እሱ ላይ አይ የትኛው ነው ማን ተገለጸ? በግልጽ የተቀመጠው ግን በግልጽ የተቀመጠው ምንድነው? ሁሉ ነገር እንደሆነ ከእርሱ የተባለው አብ እንደሆነ በእርሱ የተባለ ደግሞ ወልድ እንደሆነ ደግሞ ሌላ ቦታ ተቀምጦልሃል። አንድ ሁለተኛ ደግሞ ማናቸው በቃ ስለዚህ ሙሉን ካላወቅከው አሁን አንተ ምን እያልክ ነው መሰለ? ለምሳሌ አንድ ከዚህ በፊት መጽሐፍ ቅዱስን የሚያውቁ ሰው
ኦሪት ዘፍጥረት ብቻ እንትና አንብቤለት በቃ ይሄ ነው ፈጣሪ ብዬ እንደ መንገር ማለት ነው። አየህ ወይ ደግሞ አንዷን ቻፕተር ብቻ ማለት ነው ከሱም ከኦሪት ዘፍጥረት ላይ አንዱ ቻፕተር ብቻ እንትን ብዬ ሌላውን ነገር ደብቄበት በቃ ያው እንፍጠር ተብለሃል። ስለዚህ አንተ ተንተለዋል አካላቶች 3 ሊሆኑ ይችላሉ 10 ሊሆኑ ይችላሉ ፈጥረውሃል እያልኩት ነው። ነገር ግን መጀመሪያ ፈጣሪ ማን ነው የሚለው ማወቅ አለብህ ከመጀመሪያው ማለት ነው። ገባኝ። እንደዛ ካልሆነ በስተቀር አሁን አንተ እንዳላወቀ ነው እንትን ያወራህለው እንዳላወቀ ከሆነ ያወራ ከሆነ ማወቅ ያለብህን መጀመሪያ እየነገርኩህ ነው። እንዳላወቀ አይደለም። ኦኬ እንደዛ ካልሆነ ደግሞ እኔ የማምነውን ደግሞ መጽሐፍ ቅዱስ የሚለውን ደግሞ ተቀብለ ነው ማውራት ያለብህ። አለበለዚያ ማለት ነው አንተ ሙሉ በሙሉ ቃላትን ንጹህ አድርገህ ምንም እንደማውቅ ሆነ ነው እየጠየቃለሁ እኮ። እንዴት ልክ አሳቁም ያልኩህ ሳይሆን ታውቃለህ በደንብ አድርገህ ማለት ነው። ግን እየጠየቃለህ አጠያየቅ እንዴት ነው? ልክ አንድ ግለሰብ እንደ አዲስ የሆነ ሃይማኖት እያነበበ እንደሆነ ነው እያወራለሁ። ይሄ አይደለም። በመጀመሪያ ፈጣሪን አስረዳለሁ እኔ ፈጣሪን ካስረዳው በኋላ ነው ወደዚህ ሙስሊም ማለት ነው። ስለዚህ በዛ መልኩ አስረዳኝ ካልን አስረዳ ይችላል። አሁንም እኮ ዘፍጥረት ላይ ነን፣ ምንም ችግር የለም። ታስረዳኛለህ። ስለዚህ ዘፍጥረት ብቻ ሆኜ አንተ አላርግማ እኔ ላንተ ችግር የለም። ሁሉ ቦታ ላስተምር የምፈልገው ከዘፍጥረት እስከ ዮሐንስ ራእይ መሄድ ትችላለህ። ምንም ችግር በቃ ስለዚህ እንደዛ ለምን እንደዛ አልክ ነው እያልኩ መጠየቅ አለብህ። እንደዛ ከሆነ ደግሞ ሁሉንም እንደዛ እስከፈለግ ለምን አልክ እኮ ነው ለምን አልክ እያልኩ ጠይቅ እንጂ 3 ሰዎች ፈጠሩ እያልክ አትጠይቃ። ትክክለኛ ጥያቄ አይደለም እኮ ጥያቄ እንደ ጥያቄ ነው ያቀረብኩልህ። ዘፍጥረት እንደ ጥያቄ አይሆንማ ከመጀመሪያው ይሄ እንደ ጥያቄ አይሆንም። አንተርዬ ቆይ ልጠይቅህና ከዛ በኋላ ጥያቄው መሆን ያለበትን ብለህ ትመልስልኛለህ። ምንም ችግር የለም። ዘፍጥረት ላይ እንፍጠር አሉ። ማናቸው? ስለ 3ቱ አካላት ዝም ብለህ አውራና ጨርሰሽ አንተ አውራና ጨርስ ከዛ አውራለሁ። እሺ ዘፍጥረት ላይ ስንት አካሎች ናቸው ብዬ እነዚህ እንፍጠር ያሉት በመልካችን እንፍጠር አሉ። ማናቸው? ስለ ማን የተናጋሪ አይታወቅም፣ ግን 3ቱ አካላቶች ናቸው አልከኝ። ኦኬ 3ቱ አካላቶች ናቸው የፈጠሩኝ? አዎ አልከኝ። እንደዛ ብዬ ስጠይቅህ ማለት ነው። እንደዛ ብለህ ከነገርከኝ ማን የፈጠረህ ተብዬ ስትጠየቅ 3ቱ አካላቶች ናቸው የፈጠሩኝ፣ 3 ናቸው የፈጠሩኝ ብዬ መናገር እችላለሁ ወይ ብዬ ስጠይቅህ አትችልም አልከኝ። ለምን? ምክንያቱም እዛች ጋር እንፍጠር በብዝሃ ነው። እንፍጠር ተባብለው ነው በመልካችን የምትለዋ ነገር ብዝሃን ያሳያል። እንፍጠር ብዝሃን ያሳያል። ስለዚህ ከዛ ተነስቼ ስንት አካል ነው የፈጠረህ ብባል 3 አካል ነው የፈጠረኝ ብዬ መናገር አልችልም ወይ ብዬ ነው የጠየቅኩትኝ። አሁን ከዚህ ተነሳና 3 የማንልበት ምክንያት በቃ 3 የማንልበት ምክንያት እዛው ላይ ራሱ ልመልስልህና እግዚአብሔርን ሰውን በመልካችን እንደ ምሳሌያችን እንፍጠር ካለ በኋላ ወረድልና ደግሞ እግዚአብሔርም ሰውን በመልኩ ፈጠረ ነው የሚለው። ስለዚህ ተፈጣሪው ምን ብሎ ነው የሚያወራው? ማን ነው? ፈጠረኝ ብሎ ነው የሚያወራው። አምላክ ነው እንፍጠር ያለው እንጂ ተፈጣሪው ፈጠረኝ ነው የሚለው። ስለዚህ ወደ ሌላ ጥያቄ ደግሞ ሄዳውን ደግሞ እሺ አሁን እዚች ጋር እግዚአብሔር በመልኩ ፈጠረ የሚለውን ነገር አስቀምጠልኛል። ይሄ አንድ ነጠላነታቸው ነው የሚያሳየው ወይስ 3ነታቸውን በነጠላነታቸው ነው የሚያሳየው? ኦኬ ሁለቱንም ጥቅስ መያዝ አለብህ። አንዱን ብቻ ነጥላት ይዞም ቀጥል። እሺ አሁንም እኮ እዛች ጋር እንፍጠር የተባባሉ 3 አካላቶች ስላሉ ነው። ለምሳሌ አብ ፈጥሯል ወይ ተብዬ ብጠይቅ አውላለሁ። ወልድ ፈጥሯል ወይ ተብዬ ብጠይቅ አውላለሁ። መንፈስ ቅዱስ ፈጥሯል ተብዬ ብጠይቅ አውላለሁ አይደል? እነዚህ 3 የተለያዩ አካላቶች ከሆኑ 3ቱም ፈጥረውኛል ብዬ ነው እንጂ ብለው አንዱ ፈጥሮኛል አለንም። የትኛው ነው አንዱ ይባላለሁ? ምክንያቱም 3ቱም የተለያዩ ስለሆኑ ዩሲ ለዛ ነው አሁን እዚች ጋር ዳይለማ ውስጥ የገባሁት የትኛው ነው። ምክንያቱም እዛች ጋር እንፍጠር ተባብለው 3ቱም ተባብረው ፈጥረዋል፣ በአንድ ተጠርተዋል። እሺ ችግር የለውም። ግን ስትጠየቅ ማን የፈጠረህ ስትባል አብ ወልድ መንፈስ ቅዱስ ነው ብትልም እነዚህ 3 አካላቶችን የፈጠሩኝ ብትል እነዚህ 3 አካላቶችን የፈጠሩኝ ብትል አለኮኔ በላልልህ ማለት የተባለው እግዚአብሔርን ፈጠረ ነው የተባለው። ስለዚህ ስለመፍጠሩ ወይ ደግሞ ስለ እንትን ስታወራ አንዱ አምላክ አንዱ እግዚአብሔር ፈጠረኝ ብለህ ነው የምታወራው። ካልተጻፈ ካልተጻፈም ነው
ለምን እንደዚህ ልበል እንደዛ ልበል ለምን ትላለህ? ስንት ፈጣሪዎች አሉ? በነገራችን ለዛ ውስጥ አንድ ብቻ ፈጣሪ ነው ያለው ወይስ አንድ ፈጣሪ በሶስት አካል ነው? አንድ ፈጣሪ በሶስት አካል ነው። በአንዱ አንዱ አብ በወልድ ይፈጥራል። እንፍጠር ለምን ይላቸዋል ታዲያ? ኦኬ እግዚአብሔርን እንጠይቀው ነው አይደለም። እዛ ጋር እንፍጠር ያላቸው እንግዲህ ስላላማከረን ነው። ለምን እንደዛ አልክ እንዳንለው መጀመሪያ ብለዋልና መጀመሪያ ቢል ነው ቢያማከረን ነው ነግረው ነበር። አትበል እንለው ነበር። እሺ አልተረዳሁም። ለአሁኑ ለጠየቀው መልስ ነው። ችግር የለውም። አይ እንትን ችግር የለውም። እሺ ሌላ ጥያቄ ምን መሰለክ ልቀይርልህና ስለ እንትን እናውራ። ቅድምም ከአሚር ጋር ስታወራ ትንሽ ሰምቻለሁ። ጥሩ ነው። እንትን በግብራቸው ላይ እናውራ እስቲ። ምናልባት በዚህኛው ካልተረዳሁ በዛኛው ኦኬ የሆነ ስልክ አውርቼ ልመለስ። ሮኪ እንትን ኢብኑ ሶሪ እስከዛ ድረስ ላሰው ያውራ። እሺ ሀና ምን አልሽኝ? ቅድም የጠየቅሽኝ ነገር ነበር መሰለኝ። ቅድም ይሳቅ ቤት ነበር አይደለ? ጥያቄ ስጠይቅና የሐዲስ